የመንፈስ ቅዱስን አምላክነት ከመጽሐፍ ቅዱስ አስረጂ። ያው መንፈስ ቅዱስ ከሶስቱ አካል አንዱ አካል ነው። ስለዚህ መጀመሪያ በመጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 5 ላይ ተቀምጦ የሚገኝ ቃል አለ። እሱም ወይም ደግሞ ምንድነው በመንፈስ ቅዱስ በሁላችንም ላይ እንደሚያርፍና ያ መንፈስ ቅዱስ ደግሞ ከእግዚአብሔር ጋር ኢንተርቼንጅብሊ እንደሚገለጽ የምናገኝበት የመጽሐፍ ቅዱስ ቃልም አለ። አንደኛ ቆሮንቶስ ላይም ሁለቱ ላይ ሐዋርያት ሥራ ምዕራፍ 5 ላይ ሐናንያ እና ሰጲራ መንፈስ ቅዱስን ሊሸውዱ ሲሉ ያለው ጥቅስ ነው። ሁለተኛ ደግሞ አንደኛ ቆሮንቶስም ላይ ደግሞ የእግዚአብሔር ቤተ መቅደስ እንደሆነን የሚናገረውን መጥቀስ እንችላለን። ሁለቱ መንፈስ ቅዱስ በእግዚአብሔር ፈንታ መጠቀስ እንደሚችል ማለት ነው። ማለት ፈንታ ሳይሆን ላይክ ኢንተርቼንጅብሊ ዘ ወርድ ካን ቢ ዩዝድ ማለት ተብሎ ማለት ነው። በዛ ሐዋርያት ሥራ ምዕራፍ ይቅርታ እናቴ ሐዋርያት ሥራ ምዕራፍ 5 ላይ ግን መንፈስ ቅዱስን እንዳታለሉ ይናገራል። አዎ፣ ግን በምን መልኩ ነው የመንፈስ ቅዱስ አምላክነት የተገለጠው? በምን መልኩ ነው? ትክክል ነው። መንፈስ ቅዱስን የሚያውቃል በሚል ኮንሰፕት ስቲል በአምላክነት ያው አንብቢልን እስኪ ሐዋርያት ሥራ ምዕራፍ 5 ነው። ቆንጆ ነው፣ በጣም አሪፍ ነው። የመጀመሪያ ቆሮንቶስ መልእክትንም ሐዋርያት ሥራ ላይም ያለውን ማንሳት በጣም ቆንጆ ነው። ምዕራፍ 5 ላይ ያለውን በደንብ ግልጽ እንዲሆን ለሰውም እስቲ ሐዋርያት ሥራ ምዕራፍ 5 የመንፈስ ቅዱስ አምላክነት ጋር ምንድን ነው የሚያገናኘው? እስቲ አንብቢ። ምዕራፍ 5 ከቁጥር 1 ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ትቀጥያለሽ። የመጽሐፍ ቅዱሱን ሀሳብ ብዙዎቻችሁ ታውቁታላችሁ። ምንድነው? በቃ ሐዋርያት በነበሩበት በዛን ሰዓት ላይ ህዝብ ሁሉ ክርስቲያኖች ሁሉ እየተሰባሰቡ በአንድነት የሚኖሩበት ጊዜ ነበር፣ በህብረት ማለት ነው። ሁሉም ያለውን ሀብት ሙሉ በሙሉ እያመጣ ምንም አያስቀርም ለብቻው፣ በቃ እዛ ጋር ያመጣል። ሁሉም ያለውን ከሁሉም ጋር አንድ ላይ ተካፍሎ ነው የሚኖረው፣ የሚበላው የሚጠጣው የሚኖረው፣ እንደዛ ነው። ሐናንያ የተባለ ግን አንድ ሰው ነበረ እና ሰጲራ የምትባል ሚስት አለችው። ሰው ከእርሷ ጋር መሬት ሸጠና ከሽያጩ ግን የተወሰነ አስቀረ፣ ደበቀና እኩሌታውን የተወሰነ ይዞ መጥቶ በጴጥሮስ እግር ስር አስቀመጠ። ሌላውን ግን እንትን አለ ማለት ነው፣ አስቀረ። ማንም አያየኝም ብሎ። እሺ ሳትሸጥ ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረም? ጴጥሮስ ምን አለው ሐናንያን? መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ መላ? ማንን ታታልል ዘንድ ወይም ማንን ተዋሽ ዘንድ? መንፈስ ቅዱስን። አሁን እዚህ ጋር ቁም ነገሩ ተመልከቱ። መንፈስ ቅዱስን ታታልል ዘንድ ወይም ተዋሽ ዘንድ። ያታለለው የዋሸው መንፈስ ቅዱስን ነው። መንፈስ ቅዱስ ደግሞ ምንድን ነው? እስቲ ቀጠል አድርገሽ አንብቢው። ሳትሸጠው ያንተ አልነበረምን? ከሸጥከውም በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም። ስለዚህ እግዚአብሔር ነው ማለት ሁሉን አዋቂ ነው። እግዚአብሔርን እንጂ ሰውን አልዋሸህም። መንፈስ ቅዱስን አታለልክ አለው ከላይ። ያታለልከው የዋሸኸው እግዚአብሔርን እንጂ ሰውን አይደለም ማለት ከተዝቅ ብሎ እኛን አይደለም መንፈስ ቅዱስን ያዋሸኸው እና እሱ መንፈስ ቅዱስ ደግሞ እግዚአብሔር ነውና እግዚአብሔር ተብሎ ተጠርቷል። ጥሩ ነው። አንድ ቆሮንቶስ ላይ ያለው ምንድነው? ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን የሚለውን ሌላ ክፍል ደግሞ እዛው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። ቤተ መቅደስ ነው ስጋችን። አንድ ጊዜ እግዚአብሔር እየተባለ ይጠራል፣ አንድ ጊዜ መንፈስ ቅዱስ እየተባለ ይጠራል። መንፈስ ቅዱስ እግዚአብሔር ነውና መንፈስ ቅዱስና እግዚአብሔር ቅድም አሁን እህታችን ምህረት እንዳለችው ኢንተርቼንጀብሊ እንደዚህ ቃላቱ ሊጠሩ ይችላሉ ነው። እግዚአብሔር ያክብርልን። ቆንጆ ነው። ቀጠል። እዛው ቆሮንቶስ 2:10 ላይም የእግዚአብሔርን ጥልቅ ነገር እንደሚመረምር የተናገረበትንም ክፍል የያዙት። እሺ እግዚአብሔር ያክብርልን።
ቀጣይ ረዲት አለሽ? አለው። እንዴት ናችሁ? ቤት አመሻችሁ። እንኳን ደህና መጣሽ። ራስሽን አስተዋውቂና ወደ ጥያቄው እንገባለን። እግዚአብሔር ይመስገን። ረዲት እባላለሁ። እንኳን ደህና መጣሽ። እሺ፣ የጥያቄ አይነቶቹ ላስመረጠሽ። ነገረ ድህነት፣ ሀልወተ እግዚአብሔር፣ ምስጢረ ስላሴ፣ ነገረ ክርስቶስ እና ነገረ ቤተክርስቲያን። ነገረ ቤተክርስቲያን ነገረ ቤተክርስቲያን ነገረ ቤተክርስቲያን 7 ጥያቄዎች አሉት። ከ7ቱ ቁጥር ጥሪልኝ። 7። እሺ፣ ነገረ ቤተክርስቲያን 7 አንቺ ያለሽበት አካባቢ የሚመራው ሀገረ ስብከት ሊቀ ጳጳስ ማን ይባላል? ብፁዕ አቡነ ሄኖክ። የት አካባቢ ነው ያለሽ? አዲስ አበባ። እሺ፣ ጎበዝ። እሺ፣ ስማ ይህን ጥያቄ ጠይቀ ማለት ነው እና ሀገረ ስብከትን አታውቀውም በሚል እና ጠፍቶብህ ዝም ብለህ አንድ ጳጳስ ጠርተህ መልሰህ ስታልፍ ማለት ነው። አስበዋል። ከዛ በኋላ እንዴት ነው ይህ ነገር እያለ የት ነው ያለሽው አልክ። አሪፍ ደስ ይላል። እሺ፣ እግዚአብሔር ያክብርልን። በኩረ አማኑኤል ነው መሰል የሚለው አይደል? እንኳን ደህና መጣ። ራስን አስተዋውቀ ወደ ጥያቄው እንገባለን። ስሜ አማኑኤል ይባላል። እሺ፣ አማኑ እንኳን ደህና መጣ። ነገረ ድህነት፣ ሀልወተ እግዚአብሔር፣ ምስጢረ ስላሴ፣ ነገረ ክርስቶስ እና ነገረ ቤተክርስቲያን የቱን ይሆንልን? ነገረ ክርስቶስ። ነገረ ክርስቶስ 6 ጥያቄዎች አሉት። ከ1 እስከ 6 ምረጥል። 4 ቁጥር። ጥያቄ ቁጥር 4። እሺ፣ የጌታችን እና የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክህነት ለመግለጽ በብዛት እንደ አንጻር ተደርጎ የሚጠቀሰው የአንድ ካህን ስም ጥቀስ። እሺ፣ በመጀመሪያ አመሰግናለሁ። መልሱ ካህኑ መልከ ጸዲቅ ነው። ክፍሉን ታስታውሰዋለህ? አላስታውስም። እሺ፣ ቆንጆ ነው። በጣም ጸዴ ነው። እስቲ ኮመንት አብሩላቸውና እስቲ ቆንጆ ነው። ያው እንግዲህ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ እግዚአብሔር ማለ ተብሎ ተነግሮ ከመሐላ ኮመንት አብሩላቸው። ከመሐላ ጋር የሆነ ክህነት ነው ያለው ጌታችን እንደምታውቁት እና ከመልከ ጼዴቅ ጋር በተያዘ አለ። ይሄ መዝሙር ላይ ነው ያለው። ግን ያው ጳውሎስ ደግሞ በዕብራውያን መልእክቱ ለምንትን ይላል። ግን በስፋት ምንድን ነው ይህን መልከ ጼዴቅን ከአሮን ክህነትና ከክርስቶስ ጋር እያነጻጸረ የሚያስቀምጠው ምን ላይ ነው? ዕብራውያን ስንት ነው? ዕብራውያን ስንት በስፋት ከቁጥር 1 ጀምሮ በደንብ እየተናገረ የሚወርዱ ዕብራውያን ዕብራውያን ምዕራፍ 7 ላይ መልከ ጼዴቅን ከአሮን ክህነት ጋር እያነጻጸረ ይናገራል መጽሐፉ። ከአሮን ክህነት አሮን ማን ነው? ባይዚ ታውቃላችሁ አይደል? አሮን ሌዋዊ ካህን ነው። የመጀመሪያው ካህን ነው። ክህነት እንግዲህ በእስራኤላውያን ዘንድ ወይም በአይሁዳውያን ዘንድ ክህነት አለ። ክህነትን እግዚአብሔር ሲሰጥ በዘር ለይቶ ነው የሰጠው። ማለት ለገሌ ነገድ ብሎ ማለት ነው። ለእያንዳንዱ ነገር የተሰጠ በረከት አለ፣ የሆነ በረከት አለ። ከተሰጣቸው ውስጥ አንዱ ክህነት ነው። ክህነት ለማን? ለአሮን ወይም ለሌዋውያን። በአሮን በኩል ለሌዋውያን እና ለሌዋውያን ይህ ነገር እንግዲህ ያወዛግባችሁ ምንድን ነው? አሁን ለሌዋውያን ምናምን የሚሉን ካላችሁ እስራኤል ማለት ማን ነው? ያዕቆብ ነው። አብርሃም ይስሐቅን ይወልዳል፣ ይስሐቅ ያዕቆብን ይወልዳል። ያዕቆብ ደግሞ ከእርሱ የሆነ
ነገዶች ይመጣሉ የያዕቆብ ልጆች ተብለው እና በእርሱ ስር 12 ነገዶች ይመጣሉ። 12 ነገዶች ይመጡና ለምሳሌ የይሁዳ፣ የብንያም፣ የኤፍሬም የሌሎችም አክቹዋሊ እሱ በዮሴፍ ምናምን እሺ እንደዛ ነው። ኤኒዌይስ ግን 12 ነገዶች ይመጣሉ። 12 ነገዶች ይመጣሉ። የሌዊ ራሱን ችሎ ነገዱ እየሰፋ ይሄዳል። በሌዊ በኩል የሚመጡት ማለት ነው። በይሁዳ በኩል የሚመጡት እንደዚሁ እየሰፉ ይሄዳሉ። በብንያም በኩል የሚመጡት እንደዚሁ ይሳኮር፣ በንፍታሌም ምናምን በእነዚህ እየሰፋ ይሄዳል እና በሌዊ በኩል ለመጣው ህዝብ ክህነት ተሰጥቶታል እና ከእነሱ ውስጥ እየተመረጠ የሆነ ካህን ይሾማል። በተለይ ሊቀ ካህናት ከሆነ አንድ ነው የሚሾመው። አንድ ሊቀ ካህናት ይሾማል። አገልግሎትን ይፈጽማል። ምን አይነት አገልግሎትን? ስለ ህዝቡ ያለ ኃጢአት ማሰሪያ የሚሆን ደምን ለማቅረብ ወደ ቅድስተ ቅዱሳን እየገባ የኃጢአት ስርየትን ይፈጽማል እና ይህንን እንደዚህ ያለውን ክህነት ለእነ አሮን የተሰጠውን የሌዋውያንን ክህነት ከመልከ ጼዴቅ ጋር ያነጻጽረዋል ጳውሎስ በዕብራውያን 7 ላይ። መልከ ጼዴቅስ ማን ነው? ሌዋዊ ነው ወይ ካላችሁ አይደለም። መልከ ጼዴቅ ከየት ነገር እንደሆነ አይታወቅም፣ አልተነገረም። አክቹዋሊ ከነዚህ አሁን ከጠራናቸው ከ12ቱ ነገር በፊት የነበረ ሰው መልከ ጼዴቅ አብርሃምንም ራሱንም ይቀድመዋል። ምክንያቱም አብርሃም ያኔ በነበረበት ጊዜ ገና ይስሐቅ እንኳን ሳይወለድ ያዕቆብን ተውት፣ 12ቱ ነገሮችን ተዋቸውና የእነሱ አባታቸው ያዕቆብ ሳይወለድ የአባታቸው ያዕቆብን ተውትና የያዕቆብ አባት ይስሐቅ እንኳን ሳይወለድ አብርሃምን አግኝቶት ነበረ። አብርሃም የይስሐቅ አባቱን አብርሃምን አግኝቶት ነበረ። ማን? መልከ ጼዴቅ። መቼ ነበር ያገኘው? ዘፍጥረት ምዕራፍ 14 ላይ በአንድ ወቅት ላይ አብርሃም እንግዲህ እንደምታውቁት ለሎጥ አጎቱ ነው እና ሎጥ ተያዘ ታገተ እና እሱን ነፃ ለማውጣት 318 የሚያሉ ሰዎችን ይዞ ወጥቶ ድል ነስቶ ይዟቸው ተመለሰ። ነፃ ወጣው ሎጥን እና ኤኒዌይስ ልክ ሲመለስ አብርሃም መልከ ጼዴቅን ያገኘዋል መንገድ ላይ እና መልከ ጼዴቅ አግኝቶ አብርሃምን ባረከው። ማነው የባረከው? መልከ ጼዴቅ። ማንን? አብርሃምን። ታናሹ በታላቁ እንዲባረክ ግድ ነው ይላል። ታናሹ በታላቁ እንደሚባረክ ስለዛ ታላቅ ነው መልከ ጼዴቅ ከአብርሃም እንኳን ተብሎ ተነግሮለታል። እና አብርሃም ደግሞ ምንን ይሰጣል? አስራትን ይሰጣል። የሌዋውያን ካህናት አስራትን ከህዝቡ ላይ ይቀበሉ ነበረ፣ ግን የእነሱ አባታቸው ራሱ ለመልከ ጼዴቅ አስራትን ሰጥቷል። ስለዚህ የመልከ ጼዴቅ ክህነት ይበልጣል። የመልከ ጼዴቅ ክህነት ደግሞ ለጌታችን ለክርስቶስ ኢየሱስ ምሳሌው ከበለጣቸው አማናዊ ራሱ ክርስቶስ ኢየሱስማ በእጅጉ ይበልጣቸዋል ነው። ይህሳው እዚህ ኮመንት እያደረጉ ነው። ምዕራፍ 7 ሙሉን ምዕራፍ 8ም ምዕራፍ 9ም ዩቲዩብ ላይ ያደላችሁ ማብራሪያ የእኛ ዩቲዩብ ላይ ላይቭ የሚለው ላይ ገብታችሁ ላይቭ ስለሆነ ያብራራሁት እዛ ዩቲዩብ ላይ እሱ ላይ ያለሱ መደንብ እዩ እና መልከ ጼዴቅ ነው። ትክክል ነው መልሱ። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ እግዚአብሔር ምሏል። ከመሐላ ጋር የሆነ ስለዛ ሊነጠቅ የማይችል ማለት ዘላለማዊ የሆነ ያለ የሚሆን ካህን። ስለዛ ክርስቶስ ኢየሱስ የማይለወጥ ክህነት አለው ማለት ነው። የማይለወጥ የማይሻር ክህነት አለው ለዘላለም ስለሚኖርም እንደዛ ነው። ዕብራውያን ምዕራፍ 7 ምዕራፍ 5 እና ምዕራፍ 6 ላይ አለ፣ ግን ምዕራፍ 7 በዋናነት ቃል ታሰማለን። እሺ ወደ ቀጣይ እንሂድ። ራሄል አለሽ? አለሁ። እንዴት ነው? እሺ ራሽን አስተዋውቂና ወደ ጥያቄው። እሺ ራሄል እባላለሁ። እንዴት ናችሁ? አክሊል እንዴት ነህ? እሺ አለው። እኔ አልተቋረጥኩማ፣ ትንሽ እየዘገየ ስለሚደርስ ነው። እሺ ነገረ ድህነት፣ ሀልዎተ እግዚአብሔር፣ ምስጢረ ሥላሴ፣ ነገረ ክርስቶስና ነገረ ቤተክርስቲያን የቱ ይሆንልሽ? ሀልዎተ እግዚአብሔር። ሀልዎተ እግዚአብሔር። እሺ 6 ጥያቄ አለው። 1 እስከ 6 ምረጭ። 1 እሺ ጥያቄ ቁጥር 1 ፈጣሪ መኖሩን ከመጽሐፍ ቅዱስ ውጪ አሳየን። ፈጣሪ መኖሩን
ከመጽሐፍ ቅዱስ ውጭ? አንደኛ በፍጥረቱ ነው እኮ በፍጥረቱ ማለት ነው። ያ በፍጥረቱ ማወቅ እንችላለን ማለት ሁሉም ነገር መኖር የጀመረ ነው። መኖር የመጀመሪያ ነገር ደግሞ አስጀማሪ አለው። ያ አስጀማሪው ደግሞ ፈጣሪ እንለዋለን ማለት ነው። አይበቃም? እሺ ተምሪው ካለ ችግር የለውም ደቂቃ ግን ቆንጆ ነው። እሺ ኦኬ የምትለው ነገር አለ? በቃ ያው እንግዲህ እግዚአብሔር ከመጽሐፍ ቅዱስ ውጭ የእግዚአብሔር ህልውናው መኖሩ ያው እንግዲህ በፍጥረት ይታወቃል ብለን ተማምረን ነበረ። ያው እህታችን እሱን የነገረችን ራሂል መኖር የጀመረ ነገር ሁሉ አስጀማሪ ያለው ዓለም ደግሞ መኖር የጀመረ ነው። ስለዚህ ዓለምን ያስጀመረ አንድ አካል አለ፣ እርሱን ነው አምላክ። ስለዚህ ከጀመረው ህልውናው ከጀመረው ከፍጥረት አንጻር የፈጣሪ መኖር እናውቃለን ነው። በቃ ጠቅላላ ፍጥረትን አይተን ፈጣሪ እንዳለ ማወቅ እንችላለን ነው። ልክ እንዴት ማለት ነው? ለምሳሌ ከዚህ በፊት እንዳልኳችሁ ለምሳሌ የሆነ እንደው የጌታችን የክርስቶስ ኢየሱስን የስቅለቱን ስዕል ብታዩ ማለት ነው እንደው በጣም ቆንጆ ተደርጎ ተስሎ እንደው ልብን በሚነካ መልኩ እንደው በጣም እንድናስበው አድርጎ የሆነ የተሳለ አይነት ስዕል ወይም ብቻ እንደዚህ አይነት ስዕል እንደዚህ አይነት ስዕል ስታይ ድንገት እንደው ቀለም ተደፍቶ እንደዛ ሆነ ብላ አይደለም ልታስብ የምትችለው። ኧረ የሚያስገርም እግዚአብሔር የረዳው እንደው ጥሩ ሰዓሊ ያለ ብለህ እንድታስብ ያደርጋል። ፍጥረትም ልክ እንደዛ ነው። በጣም የሚያስደንቅ ነው ፍጥረት። በዙሪያችን ያለው ነገር ሁሉ የሚያስደንቅ ነው። በድንገት እንዲሁ መጣ ልንለው የምንችለው አይነት አይደለም። ከጀርባው የሆነ የሚያስገርም ዲዛይነር እንዳለ የምንረዳበት ነው። እና ስለዚያ ከፍጥረት አንጻር እግዚአብሔርን ማወቅ እንችላለን። የእግዚአብሔር መኖሩን ህልውናውን ማወቅ እንችላለን። ጥሩ ነው። እሺ ቃሌት ያሰማልን። ገነት አለሽ? አለው ሶሪ ማልበል አንድነት ይባላል። ከመስለኝ እኮ ነው። ኦኬ ችግር አይኔ ትንሽ እሺ ሶሪ። እሺ ራስን አስተዋውቅና ከዛ ወደ ጥያቄው እንሄዳለን። እሺ ስሜ አንድነት ይባላል እና አንድነት ትንሽ ራቅ ስላለ ስልክ አንድነትን ነው ገነት ያነበብኩ። ይህ ስልክ ገና ጉድ ይሰራል። ቀይራ የለን የለችማ። ባለፈውም የሆነ ነገር አይቼ ነበር። ጥሩ በቃ እሺ አንድነት እንኳን ደህና መጣ። ነገረ ድህነት ሀልዎተ እግዚአብሔር ምስጢረ ሥላሴ ነገረ ክርስቶስ ወይስ ነገረ ቤተክርስቲያን? ነገረ ድህነት። ነገረ ድህነት። እሺ ነገረ ድህነት 9 ጥያቄዎች አሉ፣ መረጥ። 3 እሺ ጥያቄ ቁጥር 3 እሺ ኦርቶዶክሳዊ ነገረ ድህነት ስንል ምን ማለታችን ነው? ኦርቶዶክሳዊ ነገረ ድህነት ማለት ያው ቀጥተኛ የሆነ ከእግዚአብሔር የተቀበልነው ትምህርታችን ማለት ነው። 3 ፌዞች አሉ። ለምሳሌ ድነናል፣ እንድናለን፣ መዳናችንን እንፈጽማለን የሚል ነው። ድነናል ስንል እግዚአብሔር በክርስቶስ ኢየሱስ አምነን እንድንቀበል ድነታችንን እንዲቀበል ነው እንትን ያደርገው መጽሐፍ ቅዱስን ይናገራል። ለምሳሌ ኤፌሶን 2 ከቁጥር 5 ላይ ጸጋ በእምነት አድኗቸዋል፣ ይህም የእግዚአብሔር ነው ስጦታ ነው እንጂ ማንም እንዳይመካ ከስራውም አይደለም ይላል። ሮሜ መልእክቱ ምዕራፍ 3 ከቁጥር 24 ላይም በክርስቶስ ኢየሱስ በሆነው ቤዛነት እንደውም በጸጋ ይጸድቃሉ ይላል። ስለዚህ ክርስቶስ ኢየሱስን በማመን የዳነው ድነታችን ነው። ይሄ ማንም ከራሱ ስራ ሰርቶ ሳይሆን በክርስቶስ ኢየሱስ በማመን ያገኘው ድነት ነው። ይሄ የመጀመሪያ ፌዝ ሲሆን፣ ሁለተኛ ፌዛች ደግሞ መዳናችንን እንፈጽማለን ማለት ነው። መዳናችንን እንፈጽማለን ስንል ለዳንበት ዓላማ ስንለው ነው። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 2 ከቁጥር 12 ላይ ወዳጆች ሆይ ከእናንተ ጋር በመኖሬ ብቻ ሳይሆን ይልቁንም ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ስለዚህ መዳናችን መፈጸም ማለት ከድቅድቁ ጨለማ ወጥተን በዛው በብርሃኑ መመላለስ
ደግሞ እግዚአብሔር አስቀድሞ በክርስቶስ ያዘጋጀውን መልካሙ ስራ እየሰራን ፍሬ እያፈራን በክርስቶስ ሆነን መኖር ነው ሲሆን መጨረሻኛው ደግሞ እንድናለን ነው። እንድናለን ስልን መዳናችንን ፍጻሜ ያገኛል። በዕብራውያን መልእክት ምዕራፍ 9 ላይ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል ይላል። ስለዚህ ያለ ኃጢአት መጀመሪያ በኃጢአት ስጋችን ተገልጦ ክርስቶስ አድኖናል። አሁን ዳግመኛ ሲመጣ ደግሞ በዛው ስጋ ሳይሆን በክብር በግርማ መጥቶ ለእያንዳንዱ እንደየስራ ሊያስረክብ ይመጣል። በዛን ሰዓት ላይ ድነታችን ፍጻሜ ያገኛል። ይሻለሁ። እሺ እግዚአብሔር ያክብርልን። እሺ አይ ቲንክ እሺ ቀጥል። አንድ ሰው ይቀራል መሰለኝ። ኪዩዬ ኦልሬዲ አይ ቲንክ ዴቭ መሰለኝ። ይሄው ገብቷል። አማኑኤል አዎ፣ ዴቭ የለም። አዎ የለም። ስለዚህ 5 ብቻ ናቸው ያሉት ማለት ነው። በጣም አሪፍ። ስለዚህ አሁን ራስ ማስተዋወቅ ስለሌለ ወደ ጥያቄዎቻችን ነው የምንሄደው ማለት ነው። ቀጥታ እግዚአብሔር ያክብርልን። እሺ ምህረት አለሻ? እሺ ነገረ ድህነት ሀልዎተ እግዚአብሔር ነገረ ክርስቶስ ወይስ ነገረ ቤተ ክርስቲያን? ልድገምልሽ። ነገረ ድህነት ሀልዎተ እግዚአብሔር ነገረ ክርስቶስ ነገረ ቤተ ክርስቲያን ምረጭ። ነገረ ድህነት 9 ጥያቄዎች አሉት ከ1 እስከ 9። ትንሽ ድምፅሽ ርቋል። 5 ጥያቄ ቁጥር 5 እሺ እንዲህ ይላል። ጥያቄ ቁጥር 5 ቅዱስ ቁርባን አማናዊ ነው አይደለም የሚለውን ከመጽሐፍ ቅዱስ አስረጂ። በመጀመሪያ ቅዱስ ቁርባን አማናዊ ነው ለሚለው አዎ ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት በማቴዎስ ወንጌል ምዕራፍ 26 ላይ ህብስቱንና ወይኑን አንስቶ ሲሰጣቸው አማናዊ መሆኑን አንደኛ እሱ ጋር ተናግሯል። ሁለተኛ ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ስለ ስጋና ደሙ ሲያወራ የዘላለም ሕይወት እንደሚሰጥ ተናግሯል። እሱም ላይ እና እስከ በቤተክርስቲያን ስለሚሰጠን ቤተክርስቲያን የምትሰጠን ነገር ደግሞ ከመንፈስ ቅዱስ ስለሆነ ሁሉ ነገር ስርዓቷ ዘላለማዊ ነው፣ አማናዊ ነው ማለት ነው። አንድ ጊዜ የተሰጠን ነገር አይደለም፣ የምናስቀጥለው ነገር ነው ማለት ነው። ማለት አንድ ጊዜ ብቻ ተወስዶ የሚተው አይነት ሳይሆን ኮንቲኒየስሊ የሚወሰድ እንደሆነ ለመናገር ፈልጌ ነው። ሌላ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ላይ እንደ ክርስቲያን አንድ ላይ ሲወስዱት ጳውሎስ ሲናገር ያለበትን ምዕራፍ አለ ማለት ነው። ሀሳቡን ታስታውሸዋለሽ? ቃል በቃል ባይዘወይ በዚሁ አጋጣሚ ይቅርታና ምህረት ስላቋረጥኩሽ። ተጠያቂዎች ጥቅሱን ኤግዛክትሊ ጥቅሱን ቁጥሩን ባታውቁት ራሱ ሀሳቡን የጥቅሱን ሀሳብ ብትናገሩት ራሱ በቂ ነው ማለት ነው። ሀሳቡን እዛ ክፍል የሚናገረውን ሐዋርያ ቅዱስ ጳውሎስ የሚናገረውን ታስታውሻለሽ? የህብረታቸው የሚጸናው በቅዱስ ቁርባን ወይም ቅዱስ ሚስጥርን በመካፈል እንደሆነ የሚናገርበት ይመስለኛል። እሺ አንድ የምንሆነው በክርስቶስ ሥጋ ነው የሚለው ማለት ነው። እሺ ጥሩ ጨረሽ? አኬ የምትለው ነገር አለ? አይ በቃ ጸዴ ልጆች ናቸው ዛሬ ከን እና ባለፎችም እና ቆንጆ ነው። በቃ እንግዲህ ቅዱስ ቁርባን የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ጌታችን ኢየሱስ ህብስቱን ባርኮ ቆርሶ ሲሰጣቸው የስጋዬ ነው ብሏቸዋል። ማለት ሊትራሊ በቃ የስጋዬ ነው ያለው እና ይህንን የሚቃወም ሰው ማለት ነው እንዴት መሰላቸው? አሁን የህብስቱ የክርስቶስ ስጋ አይሆንም ይላሉ አንዳንድ ሰዎች እና በቃ ምሳሌ ብቻ ነው ይላሉ። ጌታችን ይህ ስጋዬ ነው ሲል፣ አንዳንድ ሰዎች ደግሞ ይህ የክርስቶስ ስጋ አይደለም ይላሉ። ፍጹም ተቃራኒ ግልባጭ ተቃራኒ ሆኖ ማለት ነው ከኢየሱስ ጋር እና ጌታችን ኢየሱስ የስጋዬ ነው አለ። ጽዋንም አንስቶ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው፣ ከእርሱ ጠጡ ብሎ ደግሞ ሰጣቸው።
እንዲህ ከመስጠቱ በፊት ግን አስቀድሞ በቃል ደረጃ ግን አስተምሯቸው ነበር። ዮሐንስ ምዕራፍ 6 ላይ እሱን እንጠቅሳለች። ማለት የምን ብሎ ነበር ያስተማረው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው እያለ በግልጽ አስተምሯል። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እያለ በግልጽ አስተምሯል። ይህን ነው ስጋዬ ደሜ እያለ አስተማረና ከዛ በኋላ ያኔ ህብስትን አንስቶ ይኸው ስጋዬ፣ ጽዋን አንስቶ ደግሞ ይኸው ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደም ሰጠ። አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 16 ጀምሮ አለ። እሱንም ጠቅሷለች እህታችን። ምንድን ነው ያለው? የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው ስብስ ከጌታ ስጋ ጋር ህብረት ያለው አይደለምን? ይልና እኛ ብዙዎች ስንሆን ምንድነው አንድ ስጋ ይቅርታ አንድ ህብስት ስለሆነ ይልና ያ የሚቆረሰው ሁሌ የሚቆረሰው በተለያየ ቦታ የሚቆረሰው በክርስቲያኖች የሚቆረሰው ያ ህብስት የቅዱስ ቁርባኑ ማለት ነው። አንድ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ያንን አንዱን ህብስት እንካፈላለን። አንዱን ቁርባን ስለምንካፈል ብዙዎች ስንሆን አንድ ስጋ ነን። ለምን አንዱ ለምሳሌ እዚህ ጋር እኔ፣ ናቱ፣ ሄኖኬ፣ ኪዬ፣ ምህረት፣ በዱ፣ አማኑ፣ ራሄል እና አንድነት እና እታች ያላችሁ ክርስቲያኖች ከዛ በኋላ ከሐዋርያት ጀምሮ እስከ ዓለም ፍጻሜ የሚመጡት ሁሉ ስንቆርብ የምንካፈለው አንዱን የክርስቶስ ስጋ ስለሆነ እያንዳንዳችን ተሳስረናል። በማን? በአንዱ በዛ በተቀበልነው በክርስቶስ ስጋ። ስለዚህ አንድ ስጋ ተብለን የምንጠራው የማን ስጋ ከተባለ የክርስቶስ ኢየሱስ ስጋ ነን። እኛ ራሳችን በህብረት በአንድነት አንድ የክርስቶስ ስጋ አካሉ ስጋው ተብለን እንጠራለን። ይህ እውነተኛ የክርስቶስ ስጋና ደም ባይሆን እንዲህ አይነት ስራ ሊሰራ አይችልም። እኛም የክርስቶስ ስጋ ተብለን አንጠራም ነበረ። የምርም የክርስቶስ ስጋ ባይሆን ኖሮ ማለት ነው ያ ቅዱስ ቁርባን። ስለዚህ የምርም ስለሆነ ደግሞ ሳይገባቸው የሚቀበሉትን ሲገድልም አይተናል። አንደኛ ቆሮንቶስ እዛው ምዕራፍ 11 ከቁጥር 7 ጀምሮ ይነበብ እና ጥሩ ነው። እሺ ቃሌት ያሰማልን። እሺ ረዴት። እሺ ነገረ ቤተክርስቲያን ስለመረጥሽ ነገረ ድህነት፣ ሀልዎተ እግዚአብሔር፣ ምስጢረ ሥላሴና ነገረ ክርስቶስ የቱ ይሆንልሽ? ነገረ ክርስቶስ። ነገረ ክርስቶስ ጥሩ። ነገረ ክርስቶስ 6 ጥያቄ አለ ከ1 እስከ 6። 6 እሺ ጥያቄ ቁጥር 6 ምስጢረ ስጋዌ ወይ ደግሞ ሚስትሪ ኦፍ ኢንካርኔሽንን ከመጽሐፍ ቅዱስ አብራሪ። ዮሐንስ 1 ከ1 እስከ 14 ድረስ ዮሐንስ 1 ከ1 እስከ 14 የዮሐንስ ወንጌል ምዕራፍ 1 ማለት ነው። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ የሚለው ክፍል። ከዛም ዮሐንስ 17:13 ከአብ የተላከ ቃል እንደሆነ የሚያሳየን። ስጋዊ ሲባል ምን ማለት ነው? እሺ ቀጥል። የቃል ሰው መሆን፣ የቃል ስጋ መልበስ። ጎበዝ። እሱን ከመጽሐፍ ቅዱስ ጥሩ ነው። የስጋዊ ማለት የቃል ስጋ መልበስ ወይም ስጋ የመሆን ትምህርት ነው እና እሱን በመጽሐፍ ቅዱስ አሁን ቀደም ያልሽው ትክክል ነው። ዮሐንስ ወንጌል ምዕራፍ 1 ምናምን ያልነበረ እሱን ምዕራፍ 1 ከቁጥር 1 እስከ ቁጥር 14 ምናምን ያልሽውን ቁጥር ከቻልሽ ማለት ነው መጽሐፍ ቅዱስ ላይ ካለ ቁጥር 1 አንብቢው፣ ቁጥር 14 አንብቢው እና እንዴት እንደሆነ ንገሪኝ። ስጋዊ ማለት እንዴት እንደሆነ። እሺ ላንብባ። ከቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነ የሚልና እስከ 3 ድረስ ማለት ነው። ከዛ ወይስ ሙሉን ላንብበው ድረስ ምን ይናገራል? ቁጥር 1 እና ቁጥር 14 ስላልሽ ከዛ ደግሞ ቁጥር 14 አሁን ከቁጥር 1 እስከ ቁጥር 3 ያሉን አንብበሽዋል እና ከቁጥር 1 እስከ ቁጥር 3 ስታነቢ ስለ ቃል ምንድን ነው የምንረዳው?
ቃል ቅድመ ዓለም በእግዚአብሔር የነበረ ወይም ደግሞ ከሶስቱ ስላሴዎች አንዱ የሆነ ቅድመ ዓለም የነበረ እንደሆነ ያሳየናል። ከዛ ደግሞ 14ተኛው ቁጥር ላይ ቃልም ስጋ ሆነ ይልና ይህ ከቅድመ ዓለም የነበረው ቃል ስጋ መሆኑን ያሳየናል። ከሶስቱ የስላሴ አካላት አሁን ከሶስቱ ሳይሆን ከሶስቱ የስላሴ አካላት አንዱ እንደሆነ በቅድምና የነበረ በመጀመሪያ ቃል ነበረ ስለሚል ከእግዚአብሔር ጋር የነበረ በእግዚአብሔር ዘንድ ነበረ ስለሚል ለራሱ እግዚአብሔር እንደነበረ ሌላ እግዚአብሔር ሳይሆን በቃ ከአብ ጋር አንድ እግዚአብሔር የሆነ ስለሆነ ሌላ እግዚአብሔር ነበር አይልም ቃልን ሰው ቃልም እግዚአብሔር ነበር ይላል። ትክክል። ሁሉ በእርሱ እንደሆነ ነግሮናል። ስለዚ የሁሉ ፈጣሪ የሁሉ አስገኝ የሆነው እርሱ ቁጥር 14 ላይ እስቲ አንብቢው። እሺ አንዴ ቃልም ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ይላል። ስለዚህ አሁን ይሄ ምንድን ነው? ይሄ ደግሞ በመጀመሪያው ክፍል ቅድመ ዓለም ነበረ ያልነው ከስላሴ አካላት አንዱ የሆነው ወልድ ስጋ መልበስ ወይም ስጋው ቃል መሆኑ ያሳያል። ትክክል። በጣም ቆንጆ ነው። በጣም ቆንጆ ነው። ሰዎቹ የሚሰሙ ሰዎች ሞር በደንብ ክሊር እንዲሆንላቸው ነው እንደዚህ ማስደግማቸው አንዳንዴ እንጂ መልሱ ጎዶሎ ሆኖ አይደለም። ቆንጆ ጠንት ያለ ነው። እሺ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 አንብቢላችሁና እንጨርስ። የትኛውን ያልከኝ? አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ስለ ሕይወት ቃል በመጀመሪያውም የነበረውንና የሰማነውን በዓይኖቻችን የሚያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን ይላል። ለአብራራው ወይስ ቀጣዩን ክፍል ላንብበው? ትንሽ ዝቅ ብለሽ እሺ። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ጋር ከኢየሱስ ጋር ነው። አሁን ምንድን ነው የሚለው? ስለ ሕይወት ቃል ከመጀመሪያ የነበረውን አሁን ወንጌሉን ሲጽፍ ዮሐንስ በመጀመሪያ ቃል ነበረ ብሎ አልነበር የጀመረው? እና ምን አለ እዚኛው በመልእክቱ ምዕራፍ 1 ቁጥር 1 ላይ ደግሞ በመጀመሪያ መልእክቱ ምዕራፍ 1 ቁጥር 1 ላይ ደግሞ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይኖቻችንም ያየነውን በዓይኖቻችንም አይተነዋል ነው እንግዲህ መጥቶ በስጋ ስለተገለጠ የተመለከትነውንም እጆቻችንም የዳሰሱትን እናወራለን። እንዴ በእጅ የተዳሰሰ የሕይወት ቃል ማለት ነው፣ ሕይወት የሆነ ቃል ማለት ነው። እርሱ ጌታችን ነው። ለማንኛውም ቀጠል አድርጎ ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን ከአብ ዘንድ የነበረውን ቃልም በእግዚአብሔር ዘንድ ነበረ ይላል የሌለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። የዘላለም ሕይወት ተብሎ የተጠራው እዚህ ጋር አካላዊ ቃል ጌታችን ኢየሱስ ነው። ኦኬ። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ስለዚህ ኅብረታችን ከአባት ጋር ከልጁም ደግሞ ከክርስቶስ ኢየሱስ ጋር ነው እና አብ ኢየሱስ ነው የሚሉ ኦንሊ ጂሰሶች በዚህ ትምህርት እንግዲህ ያው ይመታሉ ማለት ነው። ትምህርታቸው ይመታል ማለት ነው። ለማንኛውም ልክ እንዲህ ነው። በቃ ያ ቃል የነበረው እግዚአብሔር በስጋ ተገለጠ፣ አየን። ቅድም ረዱ እንዳለች ቃል ስጋ ሆኖ ስግው ቃል ተባለ። ስግው ቃል ስጋ የሆነ ቃል እና ስጋዊ እሱ ነው። ግን ስጋዊን ስታስረዱ በደንብ አድርጋችሁ አዎ እሱ ቃል አምላክ የነበረው ፍጹም አምላክነቱን ሳያጣ አምላክነቱ ሳይጠፋ ደግሞ ፍጹም ሰውነትን ለራሱ አደረገ፣ ወይም ፍጹም ሰው ሆነ፣ ስጋን የራሱ አደረገ። ስጋን ሲይዝ የራሳችንን ዘር ነው የያዘው፣ የሌላን ዘር አይደለም፣ የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ይላል እና ምናምን እያልን በደንብ እንትን እያልን
ደግሞ በደንብ እናብራራለን ማለት ነው። ስለዛ ጌታችን ነው ውህድ ባህሪ እንዳለው ሰውነትን የያዘ ብንልም ሌላ ሰውነት ሌላ አምላክነት ሌላ ብለን ሁለት የምንል እንዳልሆነ ኢየሱስ ሁለት አይደለም አንድ ነው። አንድ ጌታ ነው። የአንዱ ጌታ ግን አምላክም ሰውም ነው እና እሱም በደንብ አድርገን ማወቅ አለብን። እሱም በደንብ እናብራራለን ማለት ነው። ጥሩ ቆንጆ። እሺ ቀጥል። እሺ ቃሌት ያሰማልን። እሺ በኩረ አማኑኤል ነገረ ድህነት ሀልዎተ እግዚአብሔር ምስጢረ ሥላሴ ነገረ ቤተክርስቲያን ይሰማላ? ምስጢረ ሥላሴ አዎ ይሰማል። ምስጢረ ሥላሴ 10 ጥያቄ አለ ማለት ነው። 3 ጥያቄ ቁጥር 3 እሺ እንዲህ ይላል። በፊሎኪያ አንቀጽ ላይ ኦሪየንታል ኦርቶዶክስ አቋም ምንድን ነው? በፊሎኪያ አንቀጽ ላይ የኦሪየንታል ኦርቶዶክስ አስተምህሮ ምንድን ነው? ይደገምልኝ አንዴ ይቅርታ። በፊሎኪያ አንቀጽ ላይ የኦሪየንታል ኦርቶዶክስ አስተምህሮ ምንድን ነው? ወይም ደግሞ ፊሎኪያ ምንድን ነው የሚለውን አብራራለት ካላወቀው ማለት ነው። ፊሎኪያ ማለት ኤን ዘ ሰን ወይም ደግሞ መንፈስ ቅዱስ ከአብም ከወልድም ይሰርጻል የሚል አስተምህሮ ያለው አንቀጽ ነው። በዚህ ፊሎኪያ በሚለው አረዳድ የኦሪየንታል ቤተክርስቲያን አስተምህሮ ምንድን ነው? እኛ ምን እንላለን? ፊሎኪያ ማለት ቃሉ ራሱ ኤን ዘ ሰን ማለት ነው። ኦልሶ ዘ ሰን ወይም ደግሞ ኤን ዘ ሰን ማለት ነው። ከአብም ከአባትም ከልጅም ይሰርጻል የሚል ነው። ገባህ? አሁን ገብቶኛል። እሺ ነገረ መንፈስ ቅዱስ ላይ መንፈስ ቅዱስ በእኛ ወይ ደግሞ በኦሪየንታል ኦርቶዶክስ አማኞች አስተምህሮ ላይ መንፈስ ቅዱስ ከአብ ነው እንጂ ሰረጸው ከወልድ አይደለም። የመጀመሪያ አስተምህሮታችን ይህ ነው። ዮሐንስ 14 ላይ እኔ ደግሞ አብን ለምናለው እርሱም የዘላለም የሆነውን አጽናኝ ይልክላችኋል የሚለው ቃል ይህን የሚያስረዳ ነው እና መንፈስ ቅዱስ የተባለው መንፈስ ቅዱስ ከአብ ነው እንጂ የዛን ጊዜ ጰራቅሊጦስ መንፈስ ቅዱስ ከአብ ነው እንጂ የወጣው ከመንፈስ ቅዱስ አይደለም። እዚህ ጋር የተላከው ማለት ነው። የእኛ የኦሪየንታል አማኞች መንፈስ ቅዱስን ከአብ ነው እንጂ የወጣው እንደ ሌሎቹ ከአብም ከወልድም ብለን አናምነው። ኦኬ የእኛ ቤተክርስቲያን ይህንን አስተምህሮ ምን ብላ ነው የገለጠችው እና መቼ ነው ታስታውሰዋለህ? የትኛው በጉባኤ የት ነው? በጉባኤ ከአብ ብቻ እንደሚሰርጽ አሁን ከአብ ብቻ ነው የሚወጣው ከወልድ አይደለም፣ ከዘላለሙ ከአብ የወጣ እውነተኛ አምላክ ነው የሚለውን ይህንን አሁን የተናገርከውን ምን ብላን የገለጠችው እና በየትኛው ጉባኤ ወይ ደግሞ መቼ? ችግር የለው አትጨናነቅ። ካላስታውሰው እንትን ልበል። የሆነ ነገር ልናገር። በጉባኤ ቁስጥንጥንያ ላይ የእነዚህ ይሄ እንትኖች ከኒቅያ ጉባኤ በኋላ የተጨመሩ አንቀጾች አሉ እና እዚህ አንቀጽ ላይ አንደኛው ላይ ወናም በመንፈስ ቅዱስ እግዚ ማህያዊ ዘሰረጸ እምአብ ነው እና ይህ ደግሞ በጸሎት ሃይማኖት ላይ ማለት ነው። ወይ ደግሞ ይሄ የሃይማኖታችን ያው ዶግማ በሉ እና በዛ ላይ ገልጸዋለች። ካልተሳሳትኩኝ የመቅድሚያኖስ እንትን ላይ ማለት በተወገዘበት እንትን ላይ ጉባኤ ላይ እሱን አስቀርቷል እና በእሱ ላይ ጸሎት ሃይማኖታዊ እንትናችን ላይ ተጨምሯል። እሺ እግዚአብሔር ያክብርልን። ቴንክ ዩ። እሺ አንድ ይቅርታ። እሺ እነዚህ ኒውማቶማኪ ወይም ኒውማቶማኪ ተብሎ የሚጠሩ ነበሩ፣ የመንፈስ ቅዱስ ጠላት የሚባሉ እነ መቅዶኒዩስ። አክቹዋሊ የኒቅያው ጉባኤ ላይም አለ መንፈስ ቅዱስ ከአብ የሚወጣ እንደሆነ የኒቅያው ጉባኤ ላይ አለ። በኋላ የቁስጥንጥንያው ጉባኤ ላይም ይኸው ነገር ድጋሚ እዛው ላይም ቀጥሏል። ማለት መንፈስ ቅዱስ የሚወጣው ከማን ነው?
ከአብ ወይስ ከአብና ከወልድ የሚለው ክርክር አለ አሁን ላይ በማንና በማን እንግዲህ ከጥንት ጀምሮ ይዘን የመጣ ነው ከአብ የሚል ስለሆነ በእኛ በጥንታውያኑ ናት ትላል። እሺ ካቶሊካውያንም በጉባኤ ደረጃ ከጥንት ቢመጡም ግን ዘመን አፈራሽ ትምህርት ደግሞ አላቸው። አንዳንድ ማለት በዶግማ ደረጃ ያስቀመጡት ማለት ነው። በዶግማ ደረጃ ባያስቀምጡት እንደዚህ ብለን አልናገርም ነበር። ግን ዶግማቸውን ወደነሱ ከአብ እና ከወልድ የሚወጣ ይላሉ። መንፈስ ቅዱስ ከማን ነው የሚወጣው የሚለው የኒቅያው ጉባኤ ላይ ከአብ የሚወጣ ብለዋል አባቶቻችን። የቀጣይ ደግሞ የቁስጥንጥንያ ጉባኤ ነው፣ የዓለም አቀፍ ናቸው ሁለቱም ጉባኤያቱ። እዛ ላይም ደግሞ ከአብ ነው የሚወጣው ነው ያሉ። ስለዛ ብድግ አድርገ እና ከወልድም እያልን መጨመር አንችልም ማለት ነው እንደዚህ በጉባኤ ደረጃ። ግን ምንድን ነው ቆይ ናቱ ባይሆን ይህንን ምን ብላ ነው የገለጸችው የሚለው አልገባኝም። እስቲ አይዞን 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 አልተሻለም እናንተ ልጅ አይዞን 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 ምን ብላ ነው የገለጸችው ያልከው እዛው ኒቅያ ጉባኤ ላይ ያለውን ያንን እንትኑ ነው ፍሬዙን ነው ዘሰረጸ በአብ የሚለውን ማለት ነው። ዘሰረጸ በአብ የሚለውን ማለት ነው። ያ ማለት እንደ አዲስ ያው ይሄ ብዙ ጊዜ እንናገረዋለን። አሁን ነገረ ስላሴ ስለ መንፈስ ቅዱስም ስለ አብም ስለ ወልድም እንደዚህ የሚነሱ ጥያቄዎች የሆነ ዘመን ላይ ይነሳሉ እንጂ ትምህርቱ ከዛ በፊትም ያለ ነው። ከዛ በእነዚህ ጉባኤያት ግን እምነቷን ቤተክርስቲያን ምን ታደርጋለች? ትገልጣለች ማለት ነው። እምነቷን ስትገልጥ የራሷ አንቀጾች ይኖሯታል ማለት ነው። ስለዚህ ቀደም ያለው ጸሎተ ሃይማኖት የምንለው የኒቅያውና የቁስጥንጥንያው የእምነት መግለጫ እዛ አንቀጽ ላይ እንደተባለው ስለ መንፈስ ቅዱስ የመጀመሪያው በኒቅያም ጊዜ የነበረው አንቀጽ ላይ ነበረ። ግን ቀጣይነት ደግሞ ያለው አንድ ላይ ስለሆነ ከዛ በኋላ እነዚህን ደግሞ መናፍቃን የተባሉትን መቅዶኒዎስን ደግሞ ጉባኤው አውግዞ ለይቷል ማለት ነው። በዛም ደግሞ ከአብ የሰረጸ እውነተኛ አምላክ ኮንሰብስታንሻል የሆነ ከአብና ከወልድ ጋር እኩል ትክክል የሆነ የሚለውን አጽንተውልን አስተምረውልናል፣ እምነታችን ገልጠውልናል ማለት ነው። እግዚአብሔር ያክብርልን። እሺ ራሄል እሺ ነገረ ድህነት፣ ምስጢረ ስላሴ፣ ነገረ ክርስቶስ፣ ነገረ ቤተክርስቲያን። ነገረ ድህነት 9 ጥያቄ አለው። መጀመሪያ አንደኛው እሺ ጥያቄ ቁጥር 1 ነገረ ድህነት ጥያቄ ቁጥር 1 እሺ እንዲህ ይላል። ጥምቀት ለድህነት የሚያስፈልግ ከሆነ በቀኝ የተሰቀለው ወንበዴ እንዴት ዳነ? በቀኝ የተሰቀለው ወንበዴ ሲጀመር ጥምቀቱ እንዴት ነው? ይቅርታ ቆይ አንዴ ሶሪ ጥምቀቱ የሚያል ማለት ኦኬ ታይሱስ ታረጋግጥ ችግር የለም። የቆልድ ገምልሽ አንቺ እስክትረጋጊ ሞቶ መነሳት ነበረበት። ጥምቀቱ ከሞትና ከትንሣኤ የምንተባበርበት ነው። እሱ ደግሞ ከዛ በፊት ነው የተሰቀለው። የተሰቀለውን በዴዳ ነው ማለት ጥምቀቱ ተግባራዊ ከመሆኑ በፊት ማለት ነው። ትምህርቱ መጀመሪያም ነበር፣ ግን ደግሞ ጥምቀቱ ለድህነት የሚሆነው ክርስቶስ ሞቶ መነሳት ነበረበት። ለዛ እሱ የዳነው ከሱ በፊት ነው። ያ እንደዛ ነው። ትምህርቱ ከዛ በፊት በቂ ነው። ትምህርቱ ከዛ በፊት ነበር ብለሻል። ታስታውሸዋለሽ? ክፍሉን ዝም ብሎ ብቻ ክፍሉን ታስታውሸዋለሽ? የነበረበትን ትምህርት ወይ ደግሞ ክርስቶስ ስለዚህ ታላቅ ምስጢር ያስተማረንን ክፍል ማለት ነው። ያመነ የተጠመቀ ይድናል የሚለው ማርቆስ 16:16 ነው። አሁን ከዛ በፊት ነበር ስትይ ከመሰቀሉ ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት ከመሞቱ በፊት ይሄ ትምህርት ነበረ አይደል ያልሽን? ወይ ደግሞ ይህንን ምስጢር ከመስጠቱ ራሱ በፊት በትምህርት ደረጃ ነበረ አልሽን። ጥሩ ትክክል ነሽ። ታስታውሻለሽ ክፍሉን? ያ እንትን እርግጠኛ አይደለሁም፣ ግን ለማስተማር ሐዋርያቱን ሲልካቸው ሄዱ ወንጌል ለዓለም ሁሉ ስበኩ ለማስተማር ሲልካቸው ሞቱ ከተነሳ በኋላ ነው።
እና መልሱን ኦልሬዲ መልሰሻል። በቃ አለቀ። የተጠየቅሽው ይሄ ያንቺ ጥያቄ አይደለም። አሁን የጠየቀሽ ናቱ የተወሰነ አንዳንድ ነገሮችን በዛው እያወራሽ ነው እንጂ ኦልሬዲ ጥያቄሽ እንደጠየቀሻል መልሰሻል። ግን ጌታችን ከመሞቱ በፊት ስለ ጥምቀት በግልጽ የተናገረበት ክፍል አለ። ጥምቀት ለዳግም ልደት እንደሆነ ምናምን የት ነበር መቼ ነበር ያስተማረው? ክፍል ላይ ነው። ኦኬ ጥምቀት ለዳግም ልደት ማስተማራቸው ዮሐንስ 3 ምዕራፍ 3 ከቁጥር 3 ጀምሮ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ላይ አይችልም አለው። ከዛ ዳግም ልደት ደግሞ በምን እንደሆነ ሲነግረው ለኒቆዲሞስ ማለት ነው፣ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም ብሎ ጎበዝ። በጣም ደስ ይላሉ እነዚህ ሰዎች። ክርስቶስን በጣም ጌታ ያበርታ። ፈጠን አድርጎ እሺ። አንድነት አቤት አቤት ሀልዎተ እግዚአብሔር ምስጢረ ሥላሴ ነገረ ክርስቶስ ነገረ ቤተ ክርስቲያን። ሀልዎተ እግዚአብሔር ሀልዎተ እግዚአብሔር 6 ጥያቄ አለው። 2 ጥያቄ ቁጥር 2 የፈጣሪን መገለጥ በብሉይ ኪዳንና በአዲስ ኪዳን ያለው ልዩነት በጥቅስ አብራራ። ያው መገለጥ ሲባል እግዚአብሔር ራሱን ለፍጥረታት ተገለጠበት መገለጥ ነው እና ይህ መገለጥም በሁለት ይከፈላል። ጀነራል ሪቨሌሽን እና ስፔሻል ሪቨሌሽን ይባላል። ጀነራል ሪቨሌሽን ላይ ነው ብዙ ጊዜ እግዚአብሔር ለብሉይ ኪዳን ሰዎች የተገለጠው። ለፍጥረታት ሁሉ ነው የተገለጠው። ለፍጥረታት ሁሉ የተገለጠውን ሐዋርያው ቅዱስ ጳውሎስ ሲያብራራ በሮሜ መልእክቱ ምዕራፍ 1 ከቁጥር 19 ላይ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነው እና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጥ ሆኖ ይታያልና ይላል። ይሄ ጀነራል ሪቬሌሽን ሲሆን ስፔሻል ደግሞ ሪቬሌሽኑ ደግሞ እግዚአብሔር በነቢያት በመላእክት በህልምም እና በመጨረሻ በልጁ በኩል የተገለጠለት መገለጥ ነው። ዕብራውያን መልእክት ምዕራፍ 1 ከቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናግሮ ሁሉም ወራሽ ባደረገው ዓለማትን ደግሞ በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ ይላል። ስለዚህ በብሉይ ኪዳን በነቢያት በህልም ይገለጥ ነበረ እና በአዲስ ኪዳን በልጁ ነው የተገለጠው። ያ ወደ ድነት የሚያመራ ለኛ ቁልፍ የሆነው መገለጥ ነው እና የብሉይ ኪዳን መገለጥ ወደ ድነታችን ሊያደርሰን አልቻለም። በነቢያትም ተገልጠው ነበረ፣ ግን ያ መገለጥ ያው ወደ ድነት የሚያመራ አልነበረም እና የአዲስ ኪዳን መገለጥ ደግሞ የመገለጥ ሁሉ በቃ ፍጻሜያችን ሆኗል። ስለዚህ እግዚአብሔር በልጁ የተገለጠበት መገለጥ ነው እና ከሁሉም የሚሻል መገለጥ ነው እሱ። ይቅርታ፣ ልዩ መገለጥ የሚባለው ወይም ስፔሻል ሬቨሌሽን የምንለው ልዩ መገለጥ እሱ በብሉይ ኪዳናማ አለ ወይስ የለም? አለ። በነቢያት ይገለጥ ነበር እግዚአብሔር በብሉይ ኪዳን በነ ሙሴ በነ አብርሃም ይገለጥ ነበር። ስለዚ አሁን በብሉይ ኪዳንና በሐዲስ ኪዳን ያለው የእግዚአብሔር መገለጥ ልዩነቱ ምንድን ነው? ምነው ትልቁ ልዩነት በብሉይ ኪዳንና በሐዲስ ኪዳን ያለው መገለጥ? በብሉይ ኪዳን ያው የተገለጠው መገለጥ ወደ ድነት የሚያመራ አልነበረም። ያው እግዚአብሔር ይገለጥላቸው ነበረ፣ ግን እግዚአብሔርን እነዚህ የተገለጠላቸው ያዩት አይደለም። እግዚአብሔርን ያዩ ስላልነበሩ እግዚአብሔር በቃል የተናግራቸው ነበረ። በአዲስ ኪዳን መገለጥ ደግሞ በዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ እንደምናገር በልጁ ነው የተገለጠው። በልጁ የተገለጠው መገለጥ ደግሞ እግዚአብሔርን ያየስ አንድስ እንኳን የለም፣ በአባቱ እቅፍ ያለው አንድያ ልጁ ተረከ እንደተባለው ያ ልጁ አባቱን አይቷል። ከአባቱ ጋር ደግሞ አንድ ባህሪ አለው። ስለዚህ ከነዙ በጣም የላቀ ነው የሱ መገለጥ፣ ወደ ድነታችን የሚያመራ መገለጥ ነው። አሁን እንትን ነው በቃ ትልቁ አሁን መጨረሻ ላይ እንዳልከው የላቀ ነው። የማን የሐዲስ ኪዳኑ በክርስቶስ በኩል ያደረገው የእግዚአብሔር መገለጡ። እግዚአብሔር እንግዲህ ራሱን ሲገልጥ ይሄ አጠቃላይ መገለጡ በብሉይ ኪዳን ያለው አጠቃላይ መገለጡ ብቻ ሳይሆን አሁን በኋላ ላይ እንትን እንዳልከው ልዩ መገለጡም በብሉይ ኪዳንም አለ። በነቢያት በኩል እያደረገ በተለያየ ሚንስ እግዚአብሔር ልዩ የሆነ መገለጥን ለአይሁዳውያን ለእስራኤላውያን ሰጥቷል። በሐዲስ ኪዳንም ይኸው ልዩ መገለጥ ቀጠለ።
ልዩነቱ ምንድነው? የብሉይ ኪዳንና የሐዲስ ኪዳን የእግዚአብሔር መገለጥ እግዚአብሔር ራሱን የገለጠበት መንገድ ምንድነው? ልዩነቱ በብሉይ ኪዳንና በሐዲስ ኪዳን ከተባለ በብሉይ ኪዳን እግዚአብሔር ባሪያዎቹ ነቢያትን ልኮ ነበረ የሚናገራቸው ህዝቡ። ባሪያዎቹን ነቢያትን ይልክና እግዚአብሔር ህዝቡን ይናገራቸዋል። በሐዲስ ኪዳን ላይ ስትመጡ ግን ልጁን ይላከው። ተመልከቱ ጋይዝ፣ ባሪያዎቹን ነቢያቱን በእነርሱ በኩል ሲገለጥ ኖረና በእኛ ዘመን ግን ልጁ ብቸኛ ልጁ ኢየሱስ ላከ። ልዩነቷን ቅድም ልክ አንድነት እንደተናገረው ልጁ ክርስቶስ ከአብ ጋር አንድ ነው። መቼም ቢሆን እግዚአብሔርን ያየው አንድ ስም እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ታረከው ተብሎ እንደተነገረ ማንም ከአብ ጋር አንድ የሆነ የለም፣ በባህሪ እርሱ ሊያየው የሚችል የለም። ክርስቶስ ግን ከማየት አልፎ ሊተርከው የሚችል ነው። ምክንያቱም የገዛ ልጁ ነው፣ በአባቱ እቅፍ የሚኖር ነው፣ የገዛ ልጁ ነው እና በባህሪ አንድ ነው ከእርሱ ጋር። ስለዛ ይተርከዋል። ስለዛ በእንደዚህ አይነት ልጁ ነው የተናገረ ነው እና ይሄ የመገለጥ መጨረሻ ይባላል። የመጨረሻው መገለጥ ከዚህ ላይ መገለጥ የለም። የመጨረሻው መገለጥ በልጁ በኩል እግዚአብሔር ራሱን የገለጠው መገለጥ ነው። ስለዚህ አዲስ ኪዳኑ ልዩ ነው፣ ታላቅ ነው። እሺ ነው ቀጥል ናቱ። እሺ ቃልት ያሰማል። ምህረት አቤት አለወተ እግዚአብሔር ነገረ ክርስቶስ ነገረ ቤተክርስቲያን ነገረ ክርስቶስ ነገረ ክርስቶስ 6 ጥያቄ አለ። ምረጭልኝ። 3 ጥያቄ ቁጥር 3 የ2017 የጌታችን የስቅለት በዓል መቼ ይውላል? በ10 ሚያዝያ 10 እሺ ምን ውስጥ ጥያቄ የመጣበ ምን ውስጥ መደባችሁ? የጌታችንን ነገረ ክርስቶስ ውስጥ አንዳንድ እንደዚህ አይነት ጥያቄዎች ባይዘዌ ሰዎች የማይጠብቁት ጥያቄ ስለሆነ ቆንጆ ነው። ሚያዝያ 10 ነው ያልሽኛ። ትሪኪ ነገረ ክርስቶስ ውስጥ የክርስቶስ የስቅለት በዓል መች ነው የሚለው ማለት ጀመራችሁ? እሺ ወደ ቀጣይ እንሂድ። እሺ አይ ቲንክ ኮመንት ላይ መቼ ነው የሚውለው? እስቲ ይህን ጥያቄ ግን ሌሎች ታውቁታላችሁ። መቼ ነው የሚውለው የ2017? እስከዛ ኮሜንት ላይ ጻፉልን። ወደ ቀጣይ ሊድ ረዴት አቤት ነገረ ድህነት አልወተ እግዚአብሔር ምስጢረ ስላሴ ምስጢረ ስላሴ 10 ጥያቄ አለ። ምራጭ እናቱ 12 እያሉ ነው። ቼክ ላድርግ። እኔ ቼክ ላድርግ ልንገር። ጥያቄው ምን ነበር? አይ ትንሣኤ አይደለም ያለው። ምንድን ነው ያለው? ስቅለት ነው ያለው። ጥያቄው እንደዛ አይደለ? ስቅለት ነው ያለው። ጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል ነው ያለው፣ የትንሣኤ አይደለም። እመቤቴን እኔ ትልቅ ጥያቄና መልስ ውድድር አዘጋጅቼ እናቱ እዛ ላይ ሾመሃለሁ። እኔ በጣም የሚገርም አንተ ራስን ተቆጣጥረህ እንዲህ ትጠይቃለህ? አረ እግዜር ይባርክ ያጥና። አሪፍ እሺ፣ ጥሩ እና አሁን ለምህረት ሊያዝላት ነው ይሄ እንደ ነጥብ ወይስ ምንድን ነው? አይ እሺ ይሁን። እሺ ረዴት እንደዚህ አይነት ግድ ነው። አይ ቆንጆ ነው። ቅድምም እንደዚህ ምንድን ነው የሆነ ነገር ጠይቃችሁ እንደዚሁ እንትን እያልኩኝ ነበር። ሀገረ ስብከቱ የሀገረ ስብከቱ አይመደብም እኮ በአስተምሩ ደረጃ ባይመደብም ግን ደስ ይላል። አሪፍ ነው። አስተምሮ ግን ቆንጆ አነካካል። እሺ ልቀጥል። ረዴት እሺ ምስጢረ ስላሴ ነበር ያልሽኝ። ጥያቄ ቁጥር ስንት ነው ያልሽኝ? 5 ጥያቄ ቁጥር 5 እሺ የዮሐንስ ወንጌል ኦኬ ሶሪ ይቅርታ። እሺ ይቅርታ። እሺ ወልድ ከአብ ጋር ያለው ግንኙነት እንዴት ይገለጻል? ድጋምልኛ እንዴ። ወልድ ከአብ ጋር ያለው ግንኙነት እንዴት ይገለጻል?
ወልድ ከአብ ጋር ያለው ግንኙነት የአብ ቃል ነው ወልድ። ሌላው ደግሞ ጳውሎስ እንደተናገረው እሱ የማይታየው አምላክ ምሳሌ ነው ተብሎ ተናግሯል። ስለዚህ የአብ ምሳሌ ነው። እኔን ያየ አብን ያየ ብሎም እንዲሁ ክርስቶስ አስተምሮናል። ስለዚህ ከአብ አንጻር ሲታይ ወልድ ልጁ ቃሉ እንዲሁም ደግሞ የማይታየው የአብ መልክ ምሳሌ ወይንም ደግሞ ማሳያው ሆኖ ወደ ምድር የተላከ ነው። እሺ ጨረሽ? እሺ እግዚአብሔር ያክብርልን። አኬ ትልበታለህ? ጥያቄው ምንድን ነው? አንዴ ጥያቄውን ልድገምላችሁ። ወልድ ከአብ ጋር ያለው ግንኙነት ኦኬ። ጥያቄያችን ምንድን ነው? ወልድና አብ ያላቸውን ግንኙነት ነው። ምንድን ነው? እስቲ ረዱ። ወልድ ከአብ ጋር ያለው ግንኙነት አሁን የተናገርሽው ጥሩ ነው፣ ግን ዋናው ለምሳሌ ዋና የምንጠቀመው ቃል ጭራሽ ሚንሽንም አላደረግሽውም እንዴ? ምንድነው ግንኙነት? ያለሽ ከነጥቡ ውጭ ነው። ከነጥቡ ውጭ ነጥቡ ላይ እኔ ጥሩ ነው አይደለም ብለው እሱ ጥሩ ነው ያለሽ ሌላ ነው ብዬ ነው። እሺ ኦፍኮርስ ስለ ነጥቡ እኔ ጭራሽ ምንም አልነካካም፣ አያገባኝም። ራሱ እኔ እዚህ ጋር ተጋባዥ እንግዳው ይመጣሉ፣ አያስችለኝም። በዛው እንከልሷለን፣ ትምህርቱን እየከለስነው እንሄዳለን በሚለው ነው። ጌታ ለአብ ከአብ ጋር ያለው ግንኙነት ምንድነው? ለአብ ጌታ ልጁ ነው፣ ቃሉ ነው። ግንኙነታቸው ግን አምላክ ነው። ግንኙነታቸው የአባትና የልጅ ግንኙነት አላቸው። ዘላለማዊ ልጁ ነው። ቃሉ ሲባል እኮ ልጁ እንደመሆኑ አይደል ቃል የሚባለው ሰው። ከዛ አንጻር ልጁ የሚለውንም ቢጨመር ጥሩ ነው። ኢየሱስ ዓለምን የፈጠረበት ቃሉ ቅድመ ዓለም ከሱ ጋር የነበረ በአምላክነት ከሱ ጋር የሚኖር የአብ ቃል ነው። የአብ ቃል ነው። የአብ ልጅ ነው። እቺ ልጅ አሁንም ልጁ የሚለውን እየተወችው ነው። ምንድን ነው ጥርጣሬ አለሽ እንደ ቆንጂት? ልጁ ነው። ልጁ ነው። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እንዳለው አይዞ እንዴ ፊታችን ላይ ልፈነዳ ነው እንዴ? ምን እዩንክ ነው አባ እያየን። ስለዛ ልጁ ነው፣ ቃሉ ነው። ትክክል። ጥሩ ነው። እሺ ቀጥል። እሺ ይቅርታ ለተፈጠረው የማሳል እንትን እግዚአብሔር ያክብርልን። አኪያው ትንሽ ጉንፋን ይዞኝ ነው መጀመሪያ መናገር ነበረብኝ። አሜን። በኩራማን እናቱዬ ይቅርታ በመሀል ገባው። ሄና አንዴ አንሚዩት አድርጎ ያውራ እንዳይዘረግፈን። በጣም ይቻል። ሄና አንዴ ያውራ። እሺ ምን ላውራ? አይ ጥሩ ነው ብቻ ሁላችሁም በርቱ። ደስ ይላል። ላኪም አለ ምናምን ሰጠን ኤፌሳይዝ በጣም ደስ የሚል ነው። ኖት ምናምን ብትይዙ አይ ቲንክ በቃ እዚሁ በጣም ክለሳ በሉት። የረጅም ጊዜ ክለሳ ነው እየተደረገ ያለው እና ደስ ይላል በጣም የታስ ኮንቲኒ። እሺ ቶሎ ለመሄድ እንሞክራለን። እሺ በኩራማን ወርዷልና ወደ ቀጣይ ራሄል። እሺ ራሄል አለሻ? ምስጢረ ሥላሴ፣ ነገረ ክርስቶስ፣ ነገረ ቤተክርስቲያን። ምስጢረ ሥላሴ። እሺ 10 ጥያቄ አለ። ራሄል ምስጢረ ሥላሴ 2 ጥያቄ ቁጥር 2። እሺ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓተ ቅዳሴ ሥላሴን ወይም የቅድስት ሥላሴን ትምህርት በደንብ የሚያብራራው ቅዳሴያችን የቱ ነው? ይቅርታ ይለፍ። ይህን በትምህርት ደረጃ አልሰጠናችሁም፣ ግን ፌር ነው። ባይዘዌ እዚህ በስርዓተ ቅዳሴ አኪም ሆነ ወንድሞች እዚህ ላይ ያላቸውን አቋም ታውቃላችሁ፣ እኛን ጨምሮ ማለት ነው። እና ሁላችንም ማስቀደስ እንዳለብን እናውቃለን። ይህን ነው ግዴታ መስማት አለብን። እና በእርግጠኝነት ቅድም የጳጳሳቱ ጥያቄ ጠይቅ በውስጥ አንዱ ምን አለኝ፣ አኬ ስለ ጳጳሳት ምደባ አስተምሯል እንዲ አለኝ።
አይ ግን የእንትን የጳጳሳቱ አትሊስት የሆነ በአንድም በሌላም ትሰማዋለህ። የቅዳሴ ግን አንዳንድ ሰው በደንብ ቶሎ ቅዳሴያቱን ላንለይ ስለምችል ኦፍኮርስ አሁን ሪቹ ማስቀደሱ አይቀርም፣ ታስቀድሳለች ባላቃትም ማለት እንደዚህ በንትን ባላቃትም ግን ማስቀደሱ አይቀርም። ኦፍኮርስ ግን የትኛው ቅዳሴ እንደነበረ ምናምን ላናውቀው እንችላለን። ቅዳሴ ማለት በጣም አለው የስላሴ ትምህርት የአብ ሰዓት ነው፣ ወልድ ሰዓት ነው፣ ስድስት ሰዓት ነው፣ እንደዛ እያለ የሚሄድበት ማለት ነው። ኤኒዌይስ ግን እሺ በቃ ይሁን ካላችሁ ይቀጥላል። ይሄ ግድ ነው። ሪቹ አም ሶሪ፣ ይሄ ግድ ነው። ልቧን አትስበሩ፣ ቀየረላት፣ ይደበራል ማለት ርኅራኄን ከማን ባይዘዊ በጣም እሳቶች ናቸው እና አኪዋ ቆይ ይቀር ትንሿን ነገር በጣም ቫሊዩ ሰጥቼ ነው እንትን የምለው። እሺ በኩራማን እንኳን ደህና ተመለስክ። ለአንተ እንትን ልበልልህና ልጠይቅና ልቀጥል ማለት ነው። በኩራማን እሺ፣ ነገረ ቤተክርስቲያን፣ ሀልወት እግዚአብሔር፣ ነገረ ድህነት ነገረ ቤተክርስቲያን ነገር አልመረጥክም አይደለ? ነገረ ቤተክርስቲያን። እሺ 7 ጥያቄ አለ ምረጥ። እሺ ጥያቄ ቁጥር አንድ ጥያቄ ቁጥር 1 ቤተ ክርስቲያን የእውነት አምድና መሰረት ብሎ የሚጠራት ቅዱስ ጳውሎስ በየትኛው የመጽሐፍ ቅዱስ ክፍል ነው? ቶሎ በል። ደቂቃ አልቋል። አንድ ቆሮንቶስ ላይ ቆሮንቶስ ቆሮንቶስ ላይ ግን ይመስለኛል። ምንድነው ጥያቄው? ቤተክርስቲያንን የእውነት አምድና መሰረት እሺ ወንድማችን አንደኛ ቆሮንቶስ ላይ መሰለኝ የሚለው። ቆይ አንዴ ልፈልገው እያላለ ምንድን እንደዚህ ይቻላል? እንትን እያልኩ አይደለም ነው፣ ግን አንደኛ ቆሮንቶስ ላይ ነው እንትን አላ። እሺ ቀጣይ አንድነት ሂድበት እንጂ ምን ላይ ነው ያለው የሚለው ነግረን ለፋባ ጢሞቴዎስ ቀጠልሽ። እሺ አንደኛ ጢሞቴዎስ ያለ ምዕራፍ 3 ላይ እዩ 3:15 ምዕራፍ 3 ቁጥር 15 ላይ በዘገይ ግን በእግዚአብሔር ቤት እንዴት ልትኖር እንደሚገባ ታውቅ ዘንድ ስላሉ አይነት ነገርና ቤቱም የእውነት አምድና መሰረት ነው፣ እርሱም ይሄ ነው እግዚአብሔር ቤተክርስቲያን ነው ይላል። ቤተክርስቲያን የእውነት አምድና መሰረት ናት ማለት ምን ማለት ነው? እውነት ለሚፈልግ ሰው ሁሉ ምንድነው? ምንጭ ናት፣ መዝገብ ናት ማለት የእውነት መዝገብ ናት። የእውነት አምድና መሰረት፣ እውነተኛ አምድና መሰረት አይደለም፣ የእውነት የራሱ አምድም መሰረትም ናት። ስለዛ ቤተክርስቲያን እውነት የሆነው የእግዚአብሔር ቃል ማከማቻ ስለሆነች ምንድነው ቤተክርስቲያን የእውነት የእምነት ዲፖዚት ነች። ስለዛ ወደ እሷ ሄዶ ሰው ይህንን እውነት መቅዳት ይችላል ማለት ነው ከእሷ ከሕያው እግዚአብሔር ቤተክርስቲያን። እሺ ቀጥል። እሺ አንድነት አላህ ምስጢረ ሥላሴ፣ ነገረ ክርስቶስ፣ ነገረ ቤተክርስቲያን። ነገረ ክርስቶስ ነገረ ክርስቶስ 6 ጥያቄ አለ። 4 ጥያቄ ቁጥር 4 እሺ ስንት ነገረ ክርስቶስ 4 ተጠይቋል። ሶሪ 5 እሺ ጥያቄ ቁጥር 5 እሺ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ? እኛስ ለምን ተጠመቅን? ወደፊትስ ለምን የሚጠመቁት ለምን ይጠመቃሉ? ወይ ደግሞ ወደፊትስ የሚመጡት ክርስቲያኖች ለምን ይጠመቃሉ? ጥያቄው ይደገምልኝ። እሺ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ? እኛስ ለምን ተጠመቅን? ወደፊትስ የሚጠመቁት ለምን ይጠመቃሉ?
ጌታችን ኢየሱስ ያው የተጠመቀው ጽድቅን ሁሉ ለመፈጸም ነው። በማቴዎስ ወንጌል ምዕራፍ 3 ላይ ጽድቅን ሁሉ ሊፈጽም ይገባኛልና አጥምቀኝ ብሎ ዮሐንስን ሲጠይቅ እናያለን። ስለዚህ ጽድቅን ሁሉ ለመፈጸም ነው ተጠመቀው። አንደኛ ሁለኛ ደግሞ የምንጠመቀው በመጀመሪያ ብዙ ክራይቴሪያዎች ብዙ ጥቅሞች አሉ። አንደኛ ልጅነትን ለማግኘት ከዮሐንስ ወንጌል ምዕራፍ 3 ላይ እንደተነገረው ከቁጥር 4 ላይ ሰው ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሰማያት ሊገባ አይችልም ተብሎ ተጽፏል። ሁለተኛ ደግሞ አዳማዊ ባህሪ ጥሌ ክርስቶስን ለመልበስ ነው የምንጠመቀው። በገላትያ መልእክቱ ምዕራፍ 3 ከቁጥር 27 ላይ በእምነት በኩል እናንተ በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። በሮሜ መልእክቱ ምዕራፍ 6 ላይም ከሞቱ ጋር አንድ ለመሆን ነው የምንጠመቀው። ሮሜ 6 ከቁጥር 3 ላይም ይናገራል። እኛ ፍጥረቱን እንመላለስበት ዘንድ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛ በአዲሱ ሕይወት እንድንመላለስ በጥምቀት ከሞቱ ጋር አንዱ እንደሆንን አታውቁምን? እንደተጠመቅን አታውቁምን? ይላል እና ሞትን በሚመስል ሞትን እና ትንሣኤ በሚመስል ትንሣኤ ለመተባበር ነው የምንጠመቀው። ሞትን በሚመስል ሞት ወረድ ብሎ ሞትን በሚመስል ሞት ከተባበርን ትንሣኤን በሚመስል ትንሣኤ እንተባበራለን ይላል። ስለዚህ ለዚህ ነው የምንጠመቀው። ወደፊት ደግሞ የሚመጡትን የሚጠመቁት ያው አዳማዊ ባህሪ ጥለው አሁን ያልኩትን እነዚህን ጸጋን ለማግኘት ነው እነሱ የሚጠመቁት። እሺ እሺ ሶስት ጥያቄ ተጠይቃቸዋል። እንቀጥል ይመስለኛል። እዚህ ላይ ግን መብራራት የሚፈልግ ነገር ሲኖር እያብራራንላችሁ እንሄዳለን። እሺ በቃ በቂ ከሆነ ብቻ ሳይሆን አንዳንድ ጊዜ በቂ የሆነ ነገር ተነግሮም ግን ሰማው ለእናንተ የተወሰነ ግልጽ ላይሆን ይችል ይሆናል ምናምን ብለን ካሰብን ለአንዳንድ ሰዎች ላይሆን ይችላል ብለን ካሰብን ልናደርገው እንችላለን፣ በቂ ሆኖ ማለት ነው። ስለዛ የሆነ ሀሳብ ስንሰጥ አስቀድሞ የተናገረው ሰው ትክክል አይደለም ወይም በቃ ጎድሎታል ማለት ሳይሆን ለእናንተ ግልጽ ከማድረግ አንጻር ነው የምንለው። በቃ ይሄ በቂ ይመስለኛል። ጌታችን ለምን ተጠመቀ? ምንድነው? ለበጎ ነገር ሁሉ መጀመሪያ ነው ጌታችን ኢየሱስ እና እኛ ደግሞ እንድንጠመቅ ክርስቶስ አስቀድሞ ተጠመቀ። በዛ በጥምቀት ውስጥ ውሃውን የጥምቀቱን ውሃ ይቀድሰው ዘንድ እነ ቅዱስ አግናጢዮስ ይህንን ነገር አስተምሩ። ቀጥታ ከሐዋርያት የተማሩት አባቶቻችን ማለት ነው። ውሃውን ይቀድሰው ዘንድ ጌታችን ኢየሱስ ተጠመቀ። ስለዛ ልክ ሲሰቀል በዛ በስቅለቱ ያንን ውሃ ሰዎች ሁሉ የሚነጹበት የኃጢአት ስርየት የሚያገኙበት ቦታ ያደርገዋል። ስለዚ ሰዎች ወደዛ ጥምቀት ሲገቡ ምንድነው ልክ ጌታችን ተጠምቆ እንደወጣ አብ በላይ በሰማይ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው እንዳለ እኛም ልክ ተጠምቀን ስንወጣ ጌታችን ኢየሱስ ምንድነው ከጌታችን ኢየሱስ ጋር አንድ ሆነን ስንጠምቅ እግዚአብሔር ከላይ የምወደው ልጄ እያለ እኛንም ማሳየት ይጀምራል። እኛ ራሳችን የእግዚአብሔር የተወደዱ ልጆች እንሆናለን። እሺ ቀጥል። እሺ ምህረት ያልመረጥሻቸው ሁለት አሉ። ይቅርታ ናቱ፣ በጣም ይቅርታ አድርግልኝ። ታዲያ ግን ጌታችን በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው ሲል ተብሎ ሲነገርለት በጥምቀት ምክንያት ልጁ ሆኖ እያለን አይደለም። እሱ ለእኛ ምሳሌ ሆኖ የሚመጣው እዛ የጥምቀት ቦታ ላይ የስላሴ ሲገለጥ አይተናል። ስለዚህ የስላሴ ስራ በጥምቀት ውስጥ ይኖራል ምናምን የሚለውን ለማሳየት ነው። ጌታችን ዘላለማዊ ልጅ ስለሆነ በጥምቀት በኩል ልጅነት ላይ ያገኝ ማለት ነው። ለእኛ ግን በሚሆን መልኩ ልጅነት እንችላለን እንጂ ክርስቶስ በጥምቀት የሚያገኘው ልጅነት የለም። እኛንን በጥምቀት ልጅነትን የምናገኘው። እርሱ ጥምቀትን ይቀድሰዋል። የሚቀደስበት ሳይሆን የሚቀድሰው ነው። ስለቀደሰውም እኛ ደግሞ እንቀደስበታለን፣ ከጌታ ጋር አንድ እንሆንበታለን። ያን ጥምቀት እሺ ቃል የተሰማለን አኪዋ ምህረት እሺ ሀለወተ እግዚአብሔር ወይም ነገረ ቤተክርስቲያን ሀለወተ እግዚአብሔር። እሺ ሀለወተ እግዚአብሔር 6 ጥያቄ አለው። 3 ጥያቄ ቁጥር 3 በብሉይ ኪዳንም ጥያቄውን አዳምጪ። በብሉይ ኪዳንም ሆነ በሐዲስ ኪዳን ከተነሱ መካከል እግዚአብሔርን በባህሪው የሚያውቀው ማን ነው? ማንም የለም። በባህሪው እግዚአብሔርን ማንም የሚያውቀው የለም። እግዚአብሔር ያክብርልን። እሺ ቀጣይ ያው በብሉይ ኪዳንም ሆነ በሐዲስ ኪዳን ምን ከተነሱ
ስታክ አድርገሃል። እሺ። አይ እንትን ነው ሀሳቢ ነው ስታክ ያደረግብኝ። ስለዛ እሺ ከመጡ ቢሆንስ በብሉይ ኪዳንም ሆነ በሐዲስ ኧረ በቅዱስ ሚካኤል የእህተ ማርያም ወንድም መጣ እንዳታስቡልኝ፣ ጭንቅላቴ ላይ እንደዚህ ነገር መጣች ከወንበሩ ጋር ይሄዳል። በብሉይ ኪዳንም ሆነ በሐዲስ ኪዳን ከመጡ ቢሆንስ ይቻላል። ለምሳሌ ዮሐንስ ወንጌልን እየሰበከ መጣ ይላል። ዮሐንስም ተነሳ ተብሎ ሊነገርለት ይችላል። ሁለቱም ኢንተርቼንጅብሊ እንጠቀማቸው። ለምሳሌ ጌታችን ኢየሱስስ ያውቀዋል። አሁን ቃል ስጋ ሆኖ ስለመጣ አንድ ስለሆኑ በባህሪ ያውቀዋል። ልክ የማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ከአብ በቀር ወልድን ሊያውቀው የሚችል የለም፣ ከወልድም በቀር ወልድም ሊገልጥለት ከወደደ በቀር ያውቀው ማንም የለም። ስለዛ ወልድ ብቻ ነው አብን የሚያውቀው በምን በባህሪ። ስለዛ ወልድ የገለጠልንም ደግሞ እናውቃለን። ስለዛ መገለጡ ባህሪውን ቀጥታ ሲሆን ወልድ በገለጠልን ልክ እናውቃለን። እና እንደዛ ማለት ነው። ጥሩ ነው። ማንም ሰው በባህሪው እግዚአብሔርን ማወቅ የሚችል የለም ከማን በቀር ልጁ ኢየሱስን አስበን ካወራን ከራሱ ከልጁ በቀር ወይም ከመንፈሱ በቀር ከመንፈሱ በቀር ከእግዚአብሔር መንፈስ በቀር በእግዚአብሔር ያለውን ሊመረምር የሚችል ማንም የለም ብሎ ተናገረ ማለት ነው በአንደኛ ቆሮንቶስ ምዕራፍ 2። ስለዛ መንፈስ ቅዱስ የእግዚአብሔርን ጥልቅ ሀሳብ ሳይቀር ይመረምራል ማለት ነው። እንደዛ ስለዛ አብ፣ ወልድ፣ መንፈስ ቅዱስ ብቻ ነው። እነዚህ ሶስቱ አካላት ናቸው እርስ በርስ እንደዚህ የማወቅ አንዱ የማወቅ ነገር የሚነገሩ ናቸው እንጂ ማንም ሌላ ሰው እግዚአብሔርን በባህሪ የሚያውቀው ማንም የለም። በመገለጡ ብቻ የምናውቀው። እሺ ቃልት ያሰማልን አኪዋ። እሺ ረዴት እሺ ነገረ ድህነት አለዎት እግዚአብሔር ረዴት ነገረ ድህነት። እሺ 9 ጥያቄ አለው። 7 ስንት? 7 እሺ የሚያድነው እምነት እንዴት ያለ እምነት ነው? የሚያድነው እምነት በክርስቶስ ኢየሱስ በሞቱና በትንሣኤው ያለ እንዲሁም ደግሞ ያዕቆብ በመልእክቱ እንደገለጸው በስራ የተደገፈ እምነት ወይንም ደግሞ ተጋድላችንን በምድር ላይ በመፈጸም የተደገፈ እምነት ያድናል። የያዕቆብ መልእክት ላይ እንደተገለጠው ማለት ነው። እሺ በኩራማን አንዴ ቆይ ሚዩት ሳያስበው በርቶብን። እሺ ጥያቄው እሺ አኬ ሂድበት። እስቲ እንዴት ነው የሚያድነው እምነት? እንደምን ያለ እምነት ነው? እስቲ እንዴት አለች? በደንብ አልሰማትም። የሚያድነው እምነት እንዴት ነው? እንዴት ያለ ነው? ምን አይነት እምነት ነው የሚያድነው? በክርስቶስ ኢየሱስ በሞቱና በትንሣኤው ያለ እንዲሁም ደግሞ በያዕቆብ መልእክት እንደተገለጠው እምነት ብቻ ሳይሆን በስራ የተደገፈ ወይንም ደግሞ በማመን የሚፈጸሙ የጽድቅ ስራዎችን በመፈጸም የተደገፈ እምነት ያድናል። እሺ ያው እንግዲህ ነጥቡ ላይ ናቱ ይጨነቅበት። ያው እንግዲህ እምነት አሁን የሚያድንና የማያድን እምነት አለ። የሚያድነው እምነት የራሱ የሆኑ ክራይቴሪያዎች አሉት። ምንድን የሚባለው? እሺ ኤኒዌይስ ምን አይነት ነገር እንደምን ያለ ነው የሚያድን እምነት እንዴት ያለ ነው ከተባለ አንደኛው ሳውን ፌዝ መሆን አለበት። ማለት ይሄ እውነተኛ እምነት ይሄ በእውነተኛ አስተምህሮ ላይ የተመሰረተ ምናምን እንደዛም ማለት ነው። እውነተኛ አስተምህሮን ሰምቶ ነው ሰው ማመን ያለበት። ከዛ በኋላ እሱ ያድነዋል። እውነተኛ አስተምህሮን ሰምቶ ካመነ ብቻ ማለት ነው። ኑፋቄን ሰምቶ ካመነ አይደለም። የስላሴ ትምህርትን የሚያስክዱ ኦሊጂስቶችን ሰምቶ አንድ ሰው ቢያምን አይደለም። ወልድ ፍጡር ነው የሚል የአርዮሳውያንን ትምህርት ሰምቶ ቢያምን አይደለም። እና ሌሎችም ትምህርት ላይ ሚስጥራት ላይ ምናምን ላይም እንደዚሁ እንደዛ ከሆነ ያ እምነት የማዳን ብቃት የለውም። የማዳን ብቃት ያለው እምነት የመጀመሪያው በትክክለኛ አስተምህሮ ላይ የተመሰረተ እምነት፣ ትክክለኛ አስተምህሮን ሰምቶ ነው ሰው ማመን ያለበት። የሚያድነው እምነት አንደኛ እሱ ነው። ሁለተኛ ያ እምነት ደግሞ ምን መሆን አለበት ከተባለ ምንድነው? በፍቅር የሚሰራ መሆን አለበት። ልክ
ገላትያ ምዕራፍ 5 ቁጥር 4 ላይ እንደተነገረው ማለት ነው። በፍቅር ሆኖ የሚሰራ እምነት እንጂ መገረዝ ወይም አለመገረዝ አይጠቅምም ይላል። ስለዚህ ለመዳን የሚጠቅመው መገረዝ ወይም አለመገረዝ ሳይሆን በአዲስ ኪዳን በፍቅር ሆኖ የሚሰራ እምነት ነው። ስለዚህ የሚያድነው እምነት እንደምን ያለ እምነት ነው ከተባለ አሁንም ረዴት እንደተናገረችው ስራ ያለው ምናምን ብላለች። ትክክል ነው። ስለዚህ በፍቅር ሆኖ የሚሰራ ስለዚህ ፍቅር ያለው ፍቅሩ ደግሞ በስራ ስለሚገለጥ በፍቅር የሚሰራ እምነት እርሱ ያድናል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ እምነት ሁሉ ቢኖረኝ ይላል፣ ተራራን እንኳን እስካፈልስ እምነት ቢኖረኝ ፍቅር ግን ከሌለኝ እንደምንድን ነኝ ይላል። እናቱ እሺ ይሰማላ። እምነት ሁሉ ቢኖረኝ ተራራን እንኳን እስካፈልስ ድረስ ነው የሚለው ባይዜ እምነት ቢኖረኝ ፍቅር ግን ከሌለኝ እንደሚንሸዋሸው ጸናጽል ነኝ እና እንደዛ ነው እና ከንቱ ነኝ ነው፣ ባዶ ነኝ ነው። ስለዛ ፍቅር ነሰሰሪ ነው፣ ግድ ነው። ስለዛ ያለ ፍቅር ምንም ማድረግ አይቻልም። ኢቭን ለተራቡ ያለኝን ሁሉ ብስጥ ራሴን እንኳን ለእሳት አሳልፌ ብሰጥ ይላል። ፍቅር ግን ከሌለኝ ከንቱ ነኝ። የፈለገ እምነት አለኝ ብትል፣ የፈለገ ስራ አለኝ ብትል፣ ፍቅር ግን ከሌለ ከንቱ ነህ። ስለዛ የሚያድነው እምነት እንደምን ያለ እምነት ነው ከተባለ በፍቅር ሆኖ የሚሰራ እምነት እርሱ ያድናል። ሁለተኛው መስፈርቱ እሱ ነው ለማዳን። ያ እምነት አንደኛ ትክክለኛውን አስተምሮ በትክክለኛ አስተምሮ ላይ የተመሰረተ እምነት መሆን አለበት። ሁለተኛ በፍቅር የሚሰራ እምነት አለበት። ሶስተኛ ደግሞ ያ እምነት የሚጸና መሆን አለበት እስከ መጨረሻ ተመልሻሉ። መጨረሻው የሚጸና እርሱ ይድናል፣ እስከ መጨረሻው የሚጸና እርሱ ግን ይድናል ስለሚል እነዚህ ሶስቱ ናቸው በዋናነት በእውነተኛ ትምህርት ላይ የተመሰረተ እምነት፣ በፍቅሩ የሚሰራ እምነትና እስከ መጨረሻው የሚጸና እምነት እሱ ያድናል። እሺ ቃል ተሰማለን። በኩራ ማኑኤል ወጣ። እሺ ራሄል እሺ አለሽ? ኦኬ በኩራ ማኑኤል መጣ ገብቷል። እናቱ በኩራ ማኑኤል አለ አለው። ኔትወርክ እንዳጋጣሚ ይዞኝ። እሺ ነገረ ድህነት ወይም እሺ ነገረ ድህነት ወይም ሀልዎተ እግዚአብሔር ሀልዎተ እግዚአብሔር 6 ጥያቄ አለው። አምስተኛ እሺ ዮሐንስ ወንጌል ምዕራፍ 1:18 መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው የሚለውን በአጭሩ አብራራ። ዮሐንስ 1:18 ላይ ያለው እሺ መቼ ማንስ አንዴ ድገመው። እሺ መጽሐፍ ቅዱስ ልግለጥና ላንብብ ወይስ ፈቃደኛ ከሆናል? እኔ ላነብልህ እችላለሁ። ለሰዓት ሲባል መቼም ቢሆን እግዚአብሔርን ያየው እሺ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ይህን ክፍል አብራራ ባጭሩ። ደቂቃ መያዝ ትችላለህ። እግዚአብሔርስ እንኳን አንድ ያየ የለም፣ በእርሱ ያለው አንድ እሱ ተረከው እንጂ የሚለው አንደኛ እግዚአብሔርስ ያየው አንድስ እንኳን የለም የሚለው ከዛ በፊት እግዚአብሔር ተገልጾ እንትን አላለም ማለት ፈልጎ አይደለም። አሁን ለምሳሌ እግዚአብሔር በአብርሃም ቤት ተገልጿል። ግን አሁን ይሄ በአባቱ እቅፍ ያለው አንድ እርሱ ተረከው እንጂ የተባለው እግዚአብሔር ወልድ የሰውን ስጋ ተዋህዶ እርሱ የማይታይ አምላክ ምሳሌ ነው አይደል የሚለው ቃሉ። እሱን አሁን ለምሳሌ መለኮትና ስጋ ተዋህደው የተገለጠበት ሚስጥር ነው ማለት ነው እንጂ ይሄ እኛ አንዳንድ ሰዎች እንደሚያስቡት አይነት ይሄ እግዚአብሔርን የማየት ሂደት ሳይሆን እግዚአብሔር ወልድ የገለጸበት ሂደት እግዚአብሔር ወልድ የገለጸው በፍጹም በሆነ ተዋህዶ ማለት ነው። ፍጹም አምላክ ፍጹም ሰው ሆኖ የተዋሃደበት መንገድ ነው። እሱ ነው ተረከው እንጂ የሚለው።
እሺ ጨረስክ? አዎ ከደቂቃ አንጻር ኦኬ። የተወሰነ ስለመታየቱ ነው ማለት ነው። ያ በስጋ ስለመገለጡ አይነት ነው ወይ እንደዛ ነው የተናገርኩት። እሱ ተረከው እንጂ የሚለው በአጭሩ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ይላል። በብሉይ ኪዳን በጣም በርካታ ሰዎች እግዚአብሔርን አየን ብለው ተናግረዋል። ሙሴ እንኳን እግዚአብሔርን ፊት ለፊት ብዙ ጊዜ እንዳነጋገረው እናውቃለን። ግን ምንድነው የሶምሶን አባትም ማኑሄ እሱም ልክ እንደዚሁ እግዚአብሔርን አይተናልና ወዮልን እንሞት ዘንድ አለን እያለ ሲናገር አይተናል፣ ተገልጦለት ማለት ነው። በአጭሩ በብሉይ ኪዳን የነበሩ ሰዎች ወይም ሌሎችም ቢሆኑ እግዚአብሔርን አየን ሲሉ መገለጡን አይተው እንደው የተገለጠበትን መንገድ ክብሩን አይተው እግዚአብሔርን አየን ብለው ይናገራሉ። አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ግን መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ሲል እግዚአብሔር በባህሪው በቃ አልታየም፣ ወይም ቀጥታ በባህሪው የሚያውቀው ማንም የለም። እግዚአብሔርን ያየው አንድስ እንኳ የለም ማለት በቃ የሚያውቀው የለም በባህሪው ነው። በባህሪው እግዚአብሔርን የሚያውቀው የለም። ምንድነው የምታዩትን ነገር ነው እያወቃችሁት የምትሄዱት አይደለ? በባህሪ እግዚአብሔርን የሚያውቀው ማንም የለም። ስለዛ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም እና በአባቱ እቅፍ ያለ አንድ ልጁ ግን እርሱ ተረከው። አንድ ልጁ ማለት ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ግን ተርኮታል። ለምን? በእርሱ እቅፍ ያለ ነው። ከማየት አልፎ በእቅፉ ነው። አንተ ከሩቁ የሆነ ነገር ልታይ ትችላለህ። ኢየሱስ ግን አብን አይቶታል ሲባል እንደዛ እንኳን እንዳይመስል፣ ከአብ ሩቅ የሆነ እንኳን እንዳይመስል በእቅፉ ያለ እኮ ነው እሱ ተባለ። ስለዛ የራሱ ልጁ ነው። የራሱ ልጁ ከሆነ አብ እንደሆነው ወልድም ልክ እንደዚሁ። ስለዛ በእርሱ ልክ ነው ማለት በእርሱ ልክ ነሲስ ከእርሱ አያንስም፣ ከአብ የሚያንስ አይደለም ወልድ። ስለዛ አብን ያውቀዋል እና እርሱ ተረከው ተብሎ ተነገረለት። እንዴት ተረከው? ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተሞላ ነው ተብሎ ተነገርና አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን ተመለከትን አለ። ስለዛ ቃል ስጋ ሆኖ ለእኛ ለሁላችን ደግሞ ተረከው፣ እኛን ሆኖ መጥቶ ተረከው ለእኛ። እንደዛ ማለት ነው። ጥሩ ነው። እሺ ቃል የተሰማለን አኪዋ። እሺ ራሂል ነገረ ክርስቶስ ወይም ነገረ ቤተክርስቲያን? ነገረ ክርስቶስ 7 ጥያቄ ማለት ስንት ጥያቄ ቀራችሁ? አንዳንድ አሁን አንዳንድ ወቅ ነው። ኦኬ አንድ ጥያቄ ብቻ ነው የቀረው። አንድነት ከተጠየቀ በኋላ ማለት ነው። እሺ ምንድን ያልሽኝ ራሂል? ነገረ ክርስቶስ። እሺ 6 ጥያቄ። እሺ 6 ጥያቄ አለ። 6ኛ ተብሏል። ኦኬ ያልተባለውን መጠጠቅ 2 ቁጥሮች አሉ። እሺ 2 እና 1 እሺ በኦርቶዶክስ ነገረ ተዋህዶ አስተምህሮ የተዋህዶ መጠበቂያ የሚባሉትን ዘርዝሪ። እስኪ ድገምልኝ። ኦርቶዶክስ ነገረ ተዋህዶ አስተምህሮ የተዋህዶ መጠበቂያዎች የሚባሉ ያለ መቀላቀል፣ ያለ መጠፋፋት ነው። ልጨምር ወይስ ላብራራቸው? ቢያንስ ሚኒመም 4ቱን ጥቀሽ። 4 ያለ መቀላቀል፣ እሺ ምን ያለ መቀላቀል፣ ያለ መጠፋፋት ከዛ በቃ ኦኬ። እሺ የተዋህዶ መጠበቂያ ማለት ምን ማለት መሰላችሁ? ቃል ስጋ ሲሆን በምን መልኩ ነው ተዋህዶ ማለት? አንዱን ጨፍልቆ ውጦ አንዱን የማስቀረት ነገር ነው ወይ እንዴት ያለ ነው የሚለውን የሚያሳይ ነው። አሁን ራሂል ሄዳበታለች። በእርግጥ
እነዚህ ያለመቀላቀል፣ ያለመነጣጠል፣ ያለመጠፋፋት፣ ያለመደባለቅ እያለን የምንሄዳቸው ነገሮች ማለት ናቸው። እነዚህ እንዴት ነው የሚጠብቁት ከተባለ አንደኛ ቃል ስጋን ውጦታል የሚሉትን ልክ እንደዛ እንዳይመስል አሁን አንዳንዶች እኛን በዛ ይከሱን የለ ለምሳሌ አውጣኪያውያን ምናምን ይሉናል። የአውጣኪያዊ እምነት የሚባለው የአውጣኪ የራሱ እምነት ላይሆን ይችላል። ብዙ ምሁራን አይ የራሱ የአውጣኪ እምነት ሆኖ ሳይሆን በዛ ተጠርቶ ነው የሚሉ አሉ። ለማንኛውም ሰው እርሱትና ቃል ስጋን ወይም መለኮት ትስብእትን ውጦታል የሚሉ አሉ። ማለት በቃ አጥፍቶታል እና መለኮት ብቻ ሆኗል አይነት የሚመስል ነገር ማለት ነው። ስለዛ እንደዚህ ያለመጠፋፋት ቃል ስጋን አላጠፋም፣ ስጋንም ቃልን አላጠፋም። ልክ እንደዚህ በዚህ መልኩ የሚጠበቅ ያለመለያየት ቃል ከስጋ ጋር ሳይለያይ ያለመነጣጠል፣ ያለመደባለቅ ተቀይጦ አንድ ይሆን አይደለም። ልክ ሻይ ምንድነው ቡናና ወተትን ስታደባልቁት አንድ የሆነ አዲስ ነገር ነው የሚፈጠረው ተደባልቆ ማለት ነው። ወተትም ምንድነው ቡናም ያልሆነ የሆነ አዲስ ነገር የሚፈጠረው ማኪያቶ ነገር። ልክ እንደዛ አይደለም። ቃልና ስጋ ሲመጣ ተደባልቆ አንድ አዲስ የሆነ ነገር የተፈጠረ ሳይሆን ሳይደባለቁ ወይም ሳይቀላቀሉ አንዱ አንዱን ምንድነው ሌላ ቅርጽ ሳያስይዘው በተዓቅቦ ማለት ሳይጠፋፋ አንድ የሆነበት ነው። በተዓቅቦ ያ እንደዛ ነው። እሺ አንድነት ቃሉ ተሰማልናቸው። አንድነት አቤት አቤት። እሺ አንድነት ምስጢረ ሥላሴ ወይም ነገረ ቤተክርስቲያን ምን አልከኝ? ምስጢረ ሥላሴ። እሺ 10 ጥያቄዎች አሉ። አንድነት 7 ጥያቄ ቁጥር 7 ተጠይቋል። 9 ጥያቄ ቁጥር 9 እሺ አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው ብለን እናምናለን። ይህንን አብራራ እስቲ። ምን ማለት ነው? አብም የራሱ የሆነ ፍጹም መልክ፣ ፍጹም ገጽ፣ ፍጹም የራሱ እኔ የሚባለው የራሱ አካል አለው። ወልድም የራሱ የሆነ ፍጹም መልክ፣ ፍጹም ጥያቄውን በይቅርታ አቋረጥኩት። ጥያቄው እንደወረደ አንብቤ ሆነው ልዩ አካላት ብላ አስተካክሎ ቆይ ሰፓሬት የሚለውን እንትን እንዳይል ሰፓሬት ብለን ስለማናምን ማለት ነው። ልዩ አካላት ብለን እናምናለን። ይህንን አብራራ። ይቅርታ በጣም እሺ። ችግር የለው። ያው አብም የራሱ የሆነ ገጽ አለው፣ የራሱ የሆነ መልክ አለው እና ወልድም ልክ እንደዛው፣ መንፈስ ቅዱስም እንደዛው በሶስቱ አካላት አንድ መለኮትና አንድ ባህሪ ነው የተገለጠው። ወልድም ከአብ ነው የወጣው፣ መንፈስ ቅዱስም ከአብ ነው የወጣው። ስለዚህ ከአንድ ባህሪ ከአንድ መለኮት ስለወጡ አንድ አምላክ እንላለን። ደግሞ የተለያዩ የራሱ እኔ የሚባለው አካል ስላላቸው ደግሞ የተለያዩ አካላት እንላለን። መጽሐፍ ቅዱስ ይናገራል። እሱ ነው ዮሐንስ ወንጌል ምዕራፍ 1 ላይ ለምሳሌ በመጀመሪያ ቃል ነበረም፣ ቃልም እግዚአብሔር ነበር፣ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ወልድን ኢየሱስ ክርስቶስን ይናገራል። መንፈስ ቅዱስም የራሱ የሆነ አካል አለው። እኔ ብሄድ ይሻላቸዋል፣ እኔ ብሄድ ሌላ አጽናኝ ይልክላቸዋል እንደተባለው ሌላ አጽናኝ ነው። መንፈስ ቅዱስም የራሱ የሆነ አካል ያለው ራሱን የቻለው አንድ አካል ነው። እሱ አብም የራሱ የሆነ አካል አለው። እሺ አኬ የምትለው ነገር አለ? ልዩ አካላት ናቸው ሲባሉ እንዴት ነው ጥያቄው? በቃ ልዩ አካላት ናቸው ሲባል አብን ነው እንጂ ወልድንም መንፈስ ቅዱስንም አይደለም። በቃ አለቀ። ልዩ አካል ነው ሲባል ምን ማለት ነው? አብ ነው እንጂ ወልድም መንፈስ ቅዱስም አይደለም። ወልድም ወልድ እንጂ አብም መንፈስ ቅዱስም አይደለም። መንፈስ ቅዱስም መንፈስ ቅዱስ እንጂ አብንም ወልድንም አይደለም። ልክ እነዛ ማለት ነው በአጭሩ። ቀጣይ ጥሩ። እሺ እንግዲህ ቆንጆ እየሄድን ነው ያለ ነው እና ይሄ አሁን ላይ የመጨረሻ ጥያቄ ነው የሚሆነው ማለት ነው። ይሄ አሁን ላይ የምንጠይቀው የመጨረሻ ጥያቄ ነው የሚሆነው። አንዳንድ የራሳቸውን ጀነር አልተጠየቁም ማለት ነው። ወደዚያ እንሄዳለን። እሺ ዝም ብለህ ለሆነ ለአንድ ደቂቃ ኮሜንታተሮችን ትንሽ ተንፈስ ይበሉና መልሱላቸው። እሺ ወደ ምህረት ይሄዳለሁ። ምህረት ነገረ ቤተክርስቲያን ያልተጠየቅሽው እሱን ስለሆነ ማለት ነው። ነገረ ቤተክርስቲያን ይቀር። ስለዚህ ነገረ ቤተክርስቲያን 7 ጥያቄ ያለው መለጭልኝ።
5 ጥያቄ ቁጥር 5 እሺ ዓለም አቀፍ ጉባኤያት አሳሳቲ ናቸው። ይህ ንግግር የቤተክርስቲያን አስተምሮ ነው ወይስ አይደለም? የቤተክርስቲያን ንግግር ነው። አይሳሳቱም። ዓለም አቀፍ ጉባኤያት ድገመልኝ ናት። ዓለም አቀፍ ጉባኤያት አይሳሳቴ ናቸው። ይህ ንግግር የቤተክርስቲያን አስተምሮ ነው። ስለዚህ አይሳሳትም። ዓለም አቀፍ ጉባኤያት አይሳሳቱም ብላ ቤተክርስቲያን ታስተምራለች ማለት ነው። ልክ ነው። እሺ እግዚአብሔር ያክብርልን። ቀጣይ የዓለም አቀፍ ጉባኤያት አስተምህሮ ምናምን በተመለከተ ስህተት ሊሰሩ አይችሉም። ማለት አስተምህሮን በተመለከተ ይነሲንስ የኑፋቂ ትምህርት በዓለም አቀፍ ደረጃ ተቀበለው ቁጭ ሊሉ አይችሉም። በዓለም አቀፍ ደረጃ ጉባኤው ለምሳሌ ወልድ ፍጡር ነው፣ ክብር ምስጋና ለእርሱ ይሁንና ወልድ ፍጡር ነው ተብሎ ሊታመን በፍጹም አይችልም። እንደዛ ከሆነ ቤተክርስቲያን የምጠፋው ይሄ የሚያጠፋ ኑፋቄ ስለሆነ፣ ስለዛ እንዲህ ያለ የሚያጠፋ ኑፋቄ ውስጥ ቤተክርስቲያን በዓለም አቀፍ ደረጃ ልትወድቅ አትችልም። ስለዚህ መንፈስ ቅዱስ ወደ እውነት ሁሉ ስለሚመራ እንዲህ ያለ መንፈስ ቅዱስን ቤተክርስቲያን ተቀብላለች እና በዓለም አቀፍ ደረጃ ሌሎችንም የስህተት ትምህርቶችን ማለት ነው ልታስተላልፍ አትችልም። ስለዚ አትስትም። የማትስተው ምን ላይ ነው? አስተምህሯዊ ጉዳዮች ላይ ምናምን ማለት ነው። ረዴት አንቺ ያልመለሽው የቀረሽ ሀልወተ እግዚአብሔር ላይ ነው። ከሀልወተ እግዚአብሔር 4 እና 6 ጥያቄዎች አልተመለሱም፣ አልተጠየቁም። ምረጭ ከ4 ወይ ከ6 ጥያቄ ቁጥር 4 ወይ 6 ረዴት ሚዩት ነሽ። 4 በጣም ጥሩ። ጥያቄ ቁጥር 4 እሺ እግዚአብሔር ሁሉን አዋቂ ሁሉን ቻይ እና ቸር ከሆነ ለምን ክፋት ተፈጠረ? ወይም ደግሞ ለምን ክፋት ይፈጠራል? ሁሉን አዋቂ ቅድመ ዓለም ሁሉን አዋቂ አምላክ ቢሆንም ግን ደግሞ ለፍጥረታት የሰጠው አንድ ስጦታ አለ የለ ነፃ ፈቃድ የሚባል። በነፃ ፈቃዳቸው ሰዎች መልካሙን እንደሚያደርጉ ሁሉ በምኞታቸውን እየተጠቀመ ሴጣን ያታልላቸው ወይም ክፋትን ያሳስባቸዋል። እግዚአብሔር ደግሞ ሁሉን አዋቂ ሁሉ መርማሪ እንደመሆኑ ልክ ደግሞ አምባገነን አምላክ አይደለም። ማለትም ሰዎች መልካም ነገር ሲያደርጉ ጎሽ እያለ ያበረታታ፣ ክፉ ስራ ሲሰሩ ግን አይ ይሄን አታደርጉም ብሎ አይከለክላቸውም። ነገሩ ልክ እንዳልሆነ መጀመሪያ በመጽሐፍ ቅዱስም በአባቶችም ትምህርት ያስረዳናል። ከዛ ውጭ ግን ተላልፈን የምናደርገው ነገር ቀድሞ ለአባታችን ለአዳም ትእዛዝ እንደሰጠው ከዚች አትብላ ብሎ ትእዛዝ ሰጠው፣ አስቀድሞ ከለከለው። ከዛ በኋላ ግን አዳም ትእዛዙን ተላልፎ ያን የተከለከለውን ፍሬ በላ። ልክ እንደዚሁ ክፋትም ኤግዚስት የሚያደርገው እግዚአብሔር ካስቀመጠልን ትእዛዝ ውጪ ነፃ ፍቃዳችንን በመጠቀም መልካሙን ማድረግ እንትተን በተቃራኒው የምኞታችንን ተከትለን በሴጣን ተታለን የምናደርገው ሲሆን ነው። ሁሉን አዋቂ መሆኑ ሁሉን ደንግጎ ያስቀመጠው ወይንም ደግሞ እሱ በጻፈልን የምንኖር የጻፈልንን የምናደርግ ከመሆን ጋር አይገናኝም። እንደምናደርገው ክፋቱን እንደምናደርገው አስቀድሞ ያውቃል። ነገር ግን ክፋቱን እንድናደርገው ያስገደደን እሱ አይደለም ማለት ነው። ካረዘምኩት ይቅርታ። ችግር የለውም። ኦኬ እንደው ፈጣሪ ያለ መልካም የሆነ አምላክ እያለ ክፋት ለምን በምድራችን ላይ ይኖራል? ማለት ክፋት ለምን ኖረ? ክፋት ካለ እንዴት እግዚአብሔር አለ ልንል እንችላለን? ለምን ክፋትን አላጠፋውም? አሁን ረዱ እንዳለችው አንደኛ ነፃ ፈቃድ ነው። ሰው ነፃ ፈቃድ ስለተሰጠው በነፃ ፈቃዱ ይህንን ሊያደርግ ይችላል። አሁን ያለንበት ዓለም ደግሞ የወደቀው ዓለም ነው። አስቀድሞ እግዚአብሔር ዓለምን ሲፈጥር ባይዜ እንደዚህ ክፋቶች እንዲኖሩ አድርጎ አልፈጠረም። ሁሉም እጅግ ውብ መልካም አድርጎ የፈጠረው በዛው እንድንኖር ነበር። ግን ሰው ነፃ ፈቃዱን ተጠቅሞ ወደቀ። አሁን ዓለም ወድቃለች። ስለዛ በዚህ በወደቀው ዓለም ውስጥ ስንኖር እንደዚህ አይነት አደገኛ ክፋቶች ልናይ እንችላለን። የሁሉም ነገር ግን ማብቂያ ይኖሯል። ጌታችን ይመጣል። ጌታችን ሲመጣ አዲስ ሰማይና አዲስ ምድር ይመጣልናል እና ያኔ ስንኖር
እንደዚህ አይነት ነገሮች አይኖርም። አሁን ግን በወደቀው ዓለም ውስጥ እየኖርን ስለሆነ እንደዚህ ነገሮች ያጋጠማሉ። በወደቀው በዚህ ዓለም ውስጥም ስንኖር እግዚአብሔር ከምን አንጻር ነው እንደዚህ አይነት ነገሮችን የሚፈቅደው የሚለው የተለያዩ ምክንያቶች ሊኖሩ ይችላሉ። እንደምታውቁት ሰማይ ከምድር እንደሚርቅ የእግዚአብሔርም ሀሳቡ ከእኛ እንደዚሁ ይርቃል። የእግዚአብሔር ሀሳብ ሰማይ ከምድር እንደሚርቅ የእርሱም ሀሳቡ እንደዛው ይርቃል ይላል እና ከዛ አንጻር በአንድም በሌላ ምክንያት እግዚአብሔር ሊፈቅድ ይችላል። ከዚህ ቀደም አንድ የሰጠነው ምሳሌም ነበረ። ለምሳሌ መብራት እናንተ ጋር ልክ ሲጠፋ ለእናንተ ክፋት ነው። ለምን ጠፋብን ብላችሁ እናንተን የሚጎዳ እስከሆነ ድረስ ማለት ነው ክፋት የሚሆኑ እና መብራት ኃይሎችን ወደ መራገሙ እንሄዳለን እና መብራት ኃይል ግን ያንን ያጠፋው ለምንድን ነው ማለት ጨለማ ውስጥ መሆን ጥሩ አይደለም። ግን ጨለማ ውስጥ መሆናችን የተመረጠው ለምንድን ነው? ምናልባት ሰፈሩ ሙሉ በኤሌክትሪክ የሆነ ነገር የሚቃጠል ቢሆን እንዳይቃጠል ሲል የከፋ አደጋ እንዳይመጣ ሲል እግዚአብሔር እንደዚህ ቀለል ያሉ ነገሩ ምንድነው ልክ ምንድነው ሰፈሩ ሁሉ እንዳይቃጠል መብራት ኃይል ቀለል ያሉ የማብራት የማጥፋት ነገር እኛ ላይ እንዲፈጠር እንደፈቀደ ሁሉ እግዚአብሔርም ከባድ ነገር እንዳይፈጠር ቀላል ክፋቶች በህይወታችን ውስጥ እንዲመጡ ሊያደርግ ይችላል። በሌሎች ምክንያቶችም አንዳንዱ ሌላውን እንዳያጠፋ ልክ ለምሳሌ በህዝበ እስራኤል ዘንድ አንዱ ጣዖትን የሚያመልከው ከሆነ ይገደል እያለ ሲናገር አይተናል። ለምን ሌላውንም ሰው በዛው ይዞት እንዳይጠፋ ማለት ነው። በዛ ይዞት እንዳይጠፋ ስለሌላ ሰው ሲታሰብ እንደዛ ይደረጋል። አሁንም በአዲስ ኪዳንም ከክርስትና ይወገዳል ሰው በኑፋቄ ውስጥ ቢኖር ምናምን ማለት ነው። ለምን ከተባለ ሌላውን ሊበክል ስለሚችል እና በአንድም በሌላ ምክንያት እግዚአብሔር ይህን ሊያደርገው ይችላል። እያንዳንዱ ምክንያቶች ግን አናውቃቸውም። ነፃ ፈቃድም ግን መነሳቱ ጥሩ ነው። ጥሩ ቃል ታሰማለን። በኩረ አማን አማኑኤል በኩረ አማኑኤል በኩረ አማኑኤል ነገረ ድህነት 9 ጥያቄዎች አሉ። ወደ 5 ጥያቄዎች ይቀራሉ። ስለዚህ እስከ 9 ያለውን ጥራ ወይም ደግሞ የቀሩት ጥያቄዎችን ልንገረ 2 ቁጥር 4 ቁጥር 8 ቁጥር 9 ቁጥር 6 ቁጥር እሺ። ጥያቄ ቁጥር 6 ከካቶሊክ ጋር ያለን የቅዱስ ቁርባን አስተምረው ልዩነት እንዴት ነው? እና በተጨማሪ ከፕሮቴስታንት ጋር ያለውንም በአጭሩ አስረዳ። ቅዱስ ቁርባን ላይ ማለት ነው። ቅዱስ ቁርባን ላይ ያለን አስተምህሮ ከካቶሊክ ጋር እና ከፕሮቴስታንት ጋር። እሺ እኛ ቅዱስ ቁርባንን የጌታ አማናዊ ስጋና ደም ብለን እናምናለን። እንዳጠቃላይ ቅዱስ ቁርባንም ማለት ነው አሁንም የሚዘጋጀውን የዛን ጊዜም የነበረውም ማለት ነው። ልክ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 ላይ እንዳለው ቃል ማለት ነው። እና በእነዛ ደግሞ በፕሮቴስታንቲዝም እና በካቶሊክ ደግሞ ይሄ ቅዱስ ቁርባን አማናዊ የጌታ ስጋና ደም ነው ብለው እንትን አይሉትም፣ አይቀበሉትም። በተለይም በፕሮቴስታንት ሰላም በፕሮቴስታንት ወይ ላይ ቅዱስ ቁርባንን አማናዊ የጌታ ስጋና ደም ብለው አይቀበሉትም። እና እነሱ እንደሚሉት ለመታሰቢያ ነው። ግን መታሰቢያነቱን ደግሞ ሲል ይሄ አማናዊነቱን ትቶ አይደለም መታሰቢያ የሆነው። ከዚህ አንጻር ሁለቱንም ነው፣ መታሰቢያም ነው አማናዊም ነው ብለን እኛ እናምናለን። እነሱ ደግሞ አማናዊ የጌታ ስጋና ደም አይደለም ብለው ያምናሉ። ካቶሊኮች ምንድን ነበር ያልከኝ? ካቶሊኮች ምን ነበር ያልከኝ? የካቶሊክ አማናዊ አይደለም ብለው ነው የሚያምኑት ይመስለኛል። እሺ ከዛ ደግሞ ምንድነው እንግዲህ ባጭሩ ያልከው የፕሮቴስታንቶች ለመታሰቢያ ነው እንጂ አማናዊ አይደለም ብለው ነው የሚያምኑት ነው። ኦኬ እሺ እንግዲህ ፕሮቴስታንቶች ትክክል ነው። ያው ብዙዎቹ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለው አያምኑ። ምሳሌ አሁን በቅርቡ እንግዲህ በዛ በኢትዮጵያዊ ዲያቆን ወንድም እና በዛ በፕሮቴስታንቶች የተደረገው ክርክር እሱ አንዱ ኢሹ ያህል ነበረ። ቅዱስ ቁርባን ላይም እንደዚህ ሲያወሩ ነበር እና እነዛ ሲምቦሊክ ነው ብለው እንደዚህ ምሳሌ ነው ምናምን እያሉ
ይናገራሉ ቅዱስ ቁርባን ለጌታ ስጋና ደም ማለት ነው እንጂ እውነተኛ የራሱ የጌታ ስጋና ደም አይደለም ነው ብለው የሚያምኑት እና የምርም ያ ቅዱስ ቁርባን የጌታ ስጋና ደም ነው። አንደኛው ልዩነት እሱ ነው። እውነተኛ የጌታ ስጋና ደም በመሆኑ ምክንያትም ሕይወትን የሚሰጥ የሚያድን ሆኗል። ከካቶሊክ ጋር ያለን እውነተኛ የጌታ ስጋና ደም አይደለም ብለው ሳይሆን ነው ይላሉ። ግን እነሱ ይሄ ወደ ስኮላስቲሲዝም ስለሄዱ ስኮላስቲክ ሆነ ወይን የሚያስረዱት እንዴት ነው ያ ህብስትና ወይን የጌታ ስጋና ደም የሚሆነው የሚለውን ሲያብራሩ ትራንስሰብስተንሺዬሽንን ይጠቀማሉ። ይህም ሰብስተንሱ ይቀየራል ይለወጣል የሚሉት ነገር አለ ወይስ? በአጭሩ እሱ ነው እንደ ልዩነቱ። የህብስቱና የወይኑ አክሲደንስ እና ሰብስተንስ አለ። አክሲደንሱ አይለወጥም፣ ሰብስተንሱ ይለወጣል የሚሉት ነገር አለ። አሁን ኤንዌይስ ብቻ ይሄ ዝም ብሎ እውቀታዊ የሆነ ነገር ላይ ያደርጉታል። የመንፈስ ቅዱስን አሰራር እና የመንፈስ ቅዱስ አሰራር ነው ይሄ። እኛ ይህን እንደዚህ አናምንም፣ እንዴት እንደሚሆን አናውቅም። ህብስትና ወይኑ እንዴት የጌታ ስጋና ደም እንደሚሆን አናውቅም። ግን በመንፈስ ቅዱስ አሰራር የጌታ ስጋና ደም ይሆናል። እሱ ነው እኛ የምናውቀው። ፕላስ መቼ ነው አሁን ቅዳሴ ላይ የቱ ጋር ነው ህብስትና ወይኑ የጌታ ስጋና ደም የሚሆነው? አናውቅም ማለት አናውቅም። እናውቃለን ግን በቃ ሙሉ አናፎራው ሙሉ ሊተርጂው ይሄ ሙሉ ቅዳሴው ምናምን ማለት ነው በቃ ለህብስትና ወይኑ የጌታ ስጋና ደም እንዲሆን ነው። የሆነች ቦታ እንትን ብለን ለክተን እዚች ቦታ ላይ አይባልም። አንዳንድ ጊዜ በስተት ኤፒክሌሲስን ሰዎች ይጠራሉ። ኤፒክሌሲስ የምትባላቸው ሀበን የሚባለው ላይ ማለት ነው። እዛ ሰዓት ላይ ነው የሚቀየረው ምናምን የሚሉ አሉ። እንደዛ የሚባል የለም ቤተክርስቲያን ውስጥ በአስተምህሮ ደረጃ እንደዚህ ነገር የለም። በቃ ሙሉ ቅዳሴው ነው በቃ ለዛ የሚሆነው እዚች ቦታ ላይ አይባልም። እና እንደዛ ነው ከካቶሊክ ጋር ያለ ልዩነት እሱ ነው። ቀጥል። እሺ ቃልት ያሰማልን። ይሄ አኬ መጨረሻ ላይ ያለውን ነገር ሁላችሁም ያዙ። እሺ እዚህ ውስጥ 1400 ሰዎች አላችሁ። በእኛ የኦርቶዶክስ የኦሪየንታል ኦርቶዶክስ አረዳዳችን እንደዚህ አይነት ነገሮችን ይሄ ገብተን ዲቴል ዲፋይን እናድርግ የሚል ነገር ስለማንይዝ፣ ለምሳሌ በቅዱስ ቁርባን ላይ በጣም በተደጋጋሚ ስለሚሰማ ነው ሀበነ ሲባል ይቀየራል። ያው እንደዚህ ያሉት እንግዲህ መቼም ከዘሩ ወይም ደግሞ ሀበነ የሚለውን ዘር ከመስማት አንጻር ነው። የወረድ መንፈስ ቅዱስ በላይ ለህብስቱ የሚለውን ነገር ከመስማት አንጻር ነው። ግን እኛ አናቅም። በዚህ ሰዓት ነው፣ በዚህ ሰዓት ነው፣ በዚህ ደቂቃ ነው የምንለው። ይህ የእግዚአብሔር ስራ ነው። ለጥምቀትም እንደዚህ ማለት ነው። ጥምቀት ላይ ህፃኑ ሲገባ ወይም አንድ ክርስቲያን ለመሆን ሲገባ በዚህ ጊዜ እንደዚህ ሆነው በዚህ ደቂቃ ውስጥ እንዲሆነው እኛ አናቅም። ምስጢሩ ሲፈጸም የሚሆነውን ብቻ እንጂ የምናውቀው ማለት ነው። ቀጣይ ቃልት ያሰማለን። ራሄል አለሽ? ነገረ ቤተክርስቲያን የቀረሽ ነገረ ቤተክርስቲያን ነው። ከሰባቱ ምረጭልኝ። ያልተጠየቀው ምን ነበር? 7 እና 5 ነው የተጠየቀው። 2 እሺ። ጥያቄ ቁጥር 2 እሺ። ጥያቄ ቁጥር 2 በቤተ ክርስቲያን ተቀባይነት ያላቸው ወይም ቅዱስ ብላ የምጠራቸው ቀደምት የቤተ ክርስቲያን አባቶች መካከል 3ቱን ጥቀሽ። አትናቴዎስ፣ ቅዱስ አትናቴዎስ፣ 1 ጎርጎርዮስ፣ ቅዱስ ዮሐንስ አፈወርቅ 3 ያው ብዙ ናቸው። እስቲ ምን ተጠይቃ ነው? የቤተክርስቲያን አባቶች ቸርች ፋዘርስ 3ቱን ከጥንታውያን ማለት ነው። ከጥንታውያን ማንን ጠቀሽ ራይል? ዮሐንስ አፈወርቅ፣ አትናቴዎስ እና ጎርጎርዮስ። ተንዜና 3 ብቻ ምን ነው እናንተ በዛ አታረጉም? እንዲህ በዛ ሌላ 2 ጨምር። ኧረ በሌላ ቀን ለአንተ እልክልሃለሁ። ለአንተ እነግርሃለሁ። ቄርሎስ ቤት ትላለህ። ቅዱስ ቄርሎስ ሳይጠራ ሲቀር ቅር ይላል። እሺ ከዛ ሌላ ሰው ደግሞ መጥቶ ባስልዮስ ሳይጠራ ሲቀር ይላል። እሱማን ስንሰፈራ ስም አሉ። ባስልዮስን ስጠራ ደግሞ እንዲህ የባስልዮስ ወንድም ጎርጎርዮስ ዘኑሲስ ብሎ ደግሞ ይመጣል።
እንዴ ከሁሉም ቀደም ብሎ የነበሩና አግናጦስ እና ፖሊካርፕ እያልክ እንዴ ፓፓ እድሜን እንዳጨረሳ ይለቅብኝ እድሜ በነሱ በላ። እሺ እሺ እግዚአብሔር ያክብርልን። እሺ አክሊል እንዳሉ ላልዘጋችም በቱ ስጣት ደረታችን። የመጨረሻ ተጠያቂ ወንድማችን አንድነት ነገረ ቤተ ክርስቲያን 7 ጥያቄ አለ፣ ምረጥ። የመጨረሻው ተጠያቂ ወንድማችን ያልተጠሩትን 7፣ 5፣ 2 ተጠርተዋል፣ ሌሎቹ አልተጠሩ። 4 እሺ የጉባኤ ኒቂያ ወይም የኒቂያ ጉባኤ እንዲጠራ ምክንያት የነበረው ጉዳይ ምንድን ነበር? ጉዳዩ ምን ነበር? ኒቂያ አሪዮስ ነበር። አሪዮስ ወልድ ፍጡር ነው በመለኮቱ ብሎ ስላስተማረ በዛ ምክንያት ነው ተጠራው። ስለዚህ ጉዳዩ ምን ነበር? ወልድ ፍጡር ነው በመለኮቱ ብሎ ነው ያስተማረው። ከአብ ጋር ወልድ ያልነበረበት ዘመን ነበረ ብሎ ነው ያስተማረው። ከዛ ያንን ምንፍቅና ለማውገዝ ነው ተሰበሰቡት። እሺ ላብራራ? ያው ብለህዋል። ያው ምን ነበርና ማን ነበር የሚለውን እንድትለይልኝ ነበረ። ያው ዘ ዲቪኒቲ ኦፍ ዘ ሰን የሚለውን የልጁን። እሺ እግዚአብሔር ያክብርልን። ጨርሻለሁ። ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። አኬዚ ላይ የምትለውን በል። ዲቪኒቲ ኦፍ ጋድ ዘ ሰን አልኩ። ቀጥል። ችግር የለም። አይ ቆንጆ ነው። በቃ ያው በምን ጉዳይ ላይ ጉባኤ ኒቂያ የተካሄደበት ምክንያት ምንድን ነው? በቃ ይሄ ጉዳይ ነው። አሪዮስ ወልድ ፍጡር በመለኮቱ ተብሎ ይነገራል። እንደዛ ብሎ በማስተማሩ ይባላል። ለምንድን ነው በመለኮቱ ተብሎ የሚቀጸሉ? ለምን በስጋው አይባልም? ፍጡር በስጋው ቢል ጉባኤ የሚያስኬድ ነገር አይደለም። እንግዲህ የተፈጠረች እኛን ስጋ ይዟል እና እሱ ግልጽ ነው ማለት ነው። ግን የአሪዮስ ትልቁ ችግሩ እንደዛ ማለቱ ሳይሆን ወልድ ፍጡር በመለኮቱ ሚኒንግ ቃል እንደመሆኑ ፍጡር ነበር፣ መጀመሪያ ተፈጥሮ ነበረ የሚል ትምህርት ስለነበረው ለዛ ነው። በጣም ቆንጆ ነው። አንድነት እግዚአብሔር ያበርታ። በጣም ጥሩ በርታ። ጎበዝ፣ በጣም ጎበዝ። ሁላችሁም በጣም ጎበዝ ናችሁ። ማናት ምህረት ነው አይደል የነበረችው? ማለት ነው። አዎ ምህረት የወጣ ነው፣ ኔትወርክ ነው። በጣም ጥሩ። እሺ ምህረት የወጣችሁ ምህረትም እዚህ ጋር ያላችሁትም እነረዱ አማኑ፣ ሪቾ ሁላችሁም በጣም ቆንጆ፣ በጣም ደስ የሚል ነው። እግዚአብሔር ያበረታችሁ። በስጋው ይባላል። ኤኒዌይስ በጣም ቆንጆ ነው። እግዚአብሔር ያበረታችሁ። በጣም ደስ ይላል። በርቱ። በጣም ደስ ይላል። እናንተ ደግሞ ያወቃችሁትን አሁን ትልቁ የመሰላችሁ ራሳችን ማወቃችን ምናምን መረዳታችን ምናምን ብቻ አይደለም። ደግሞ እናንተ ምን ታደርጋላችሁ? ለሌሎች በዙሪያችሁ ላሉ ሰዎች ደግሞ ማሳወቅ፣ መማማር ከጓደኞቻችሁ ጋር እዚህ ጋር የተጠየቃችሁ ሰዎች ብቻ ሳትሆኑ ከታችም አሁን ሲጠየቀ ይሄማ እንደዚህ ነው ይሄማ እንደዚህ ነው እያላችሁ ጭራሽ ሁሉም ስትመልሱም የነበራችሁ ከታች ትኖራላችሁ አይደል? እየሰማችሁ ምናምን እሱን ሁሉ እናንተ ሁላችሁ በዙሪያችሁ ላሉ ሰዎች ምናምን ሹክ ማለት ቀለል አድርጋችሁ የሆነ እንደ አስተማሪ ሆናችሁ የመቅረብ አይደለም ሰው ጋር እንደዛ አትቅረቡ። እንደዛ ሳይሆን አይ ከዚህ አንጻር ምንድነው ዝም ብሎ እንደ መጫወት ነገር አድርጉትና ቀስ በቀስ ቀስ እያላችሁ እንደ ኖርማል ወሬ እያደረጋችሁ ለጓደኞቻችሁ መናገር የክርስትናን ትምህርት እንዲያውቁት ሳያውቁት እንዳይሞቱ ማለት ነው። ጥሩ ነው። በርቱ። እግዚአብሔር ከእናንተ ጋር ይሁን። በጣም ደክሞኛል። እኔ ሉጣ፣ እናንተ ቀጥሉ። እና ደግሞ ይህንን ይቅርታ እናቱ ያዘጋጃችሁ ናቱም ሌሎቻችሁ ሙኬ ምናምን ሁላችሁም ደግሞ እግዚአብሔር ያበርታችሁ። እንግዲህ ያስቀጥላችሁ። በርቱልኝ እናንተ። አክሊልሻ እንዴ ሰከንድ ራውንድ ነው። አንድ ሌሎች ግሩፖች አሉ። አንድ ከዚህ በኋላ ከዛ ከነሱ በኋላ የመጨረሻው የሚሆነው ይሄ አሸናፊዎች አሸናፊ የሚባለው ማለት ነው።
ከ1 እስከ 3 የወጣው የሚሸለምበት ነው። አንድ ዙር ይቀራል። እናሳውቃለን። ያው የሚመችን ቀን እንትን ትለናለህ፣ እናወራለን ብቻ በውስጥ ከእኛ ጋር ነው። የመጨረሻው እንደዛ ነው ያሰብነው። የፋይናሉን ከ1 እስከ 3 የሚወጡበትን እዛው አንተ ጋር እናደርገዋለን። አንድ ዙር ግን አለን፣ እሱንም ደግሞ እናወራለን በውስጥ ምናምን። አክሊልሻ አብረን ስለነበርክ በጣም እናመሰግናለን። ቃለ ሕይወት ያሰማልን። አክሊልሻ እናቱዬ መዝሙር ሰምተህ ትወጣለህ። ሀኖሲ መጥቷል። ሀኖሲ ሰላም ለአንተ ይሁን። አንተን አላገኘሁም። አንተ ሰላም ብያለሁ። ሰላም እንዴት አመሻችሁ ብያለሁ። ሄኖክ ኪዩ ናቱ በጣም ደስ የሚል ነበር። እግዚአብሔር በጣም ደስ የሚል ሁለቱንም ቀን በጣም የሚያስደስት ነበር። በጣም እግዚአብሔር ያክብርልን። ደስ የሚል ነገር ነው ያየነው። በጣም ነው የማመሰግነው። እስኪ አጠር ያለ መዝሙር እንትን ልበል ብዙ እንዳላለክማችሁ ነው። ጌታ የሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እሱ ተገፎ ክብር አለበሰኝ እሱ ተገፎ ክብር አለበሰኝ እሱ ተገፎ በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፎች ቢያዩት እንደ ወንበዴ ለእኔ ግን ሆኗል መውጫ መንገዴ ለእኔ ግን ሆኗል መውጫ መንገዴ ታስራል ስለኔ ኢየሱስ መድኔ ታስራል ስለኔ ኢየሱስ መድኔ ሲዘብቱበት ምራቅ ሲተፉ የማይደፈር ደፍረው ሲዘልፉ በከበቡት ፊት ቃል ከለከለ እኔ እንድናገር እሱ ዝም አለ እኔ እንድናገር እሱ ዝም አለ ታርዳለ ስለኔ ኢየሱስ መድኔ ታርዳለ ስለኔ ኢየሱስ መድኔ ሕይወት መንጭቷል ተወግቶ ጎኑ ለከሳሾቹ ተርፏል ማዳኑ እጅ እግሩን ሚስማር ሲቸነክረው የሞትን ሾህ ከኔ ነቀለው የሞትን ሾህ ከኔ ነቀለው ተወጋ ስለኔ ኢየሱስ መድኔ ተወጋ ስለኔ ኢየሱስ መድኔ እርቃኑን ሆኖ ፈተለው ልብሴን እንዲህ ወዶኝ ጠጣሁም ጣጤን በምሕረቱ ጠል ነፍሴን አርክቶ ዓለምን ለመኝ እሱ ተጠምቶ
አለመለመ የሱ ተጠምቶ ተጠማ ስለኔ ኢየሱስ መድኔ ተጠማ ስለኔ ኢየሱስ መድኔ ጌታ የሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እሱ ተገርፎ ይብራል ተገፎ ክብራል እሱ ተገፎ ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። ሄኖኬ ኪ በጣም ይቅርታ ብያለሁ ለባለፈው። እግዚአብሔር ያክብርልኝ። ዝማሬ መላክ ተሰማልን። ሀኑሴ ምንም ችግር የለም። እናቱዬ በጣም እናመሰግናለን። ጉንፋን ይዞሃል በጣም እና እሱን ተቋቁመ መተህ አክብረህን ስለ ጠየክልን በጣም ነው የምናመሰግነው። ተወዳዳሪዎች ደግሞ በጣም ነው የኮራንባችሁ። ያው በውስጥ ሞር እናወራለን ብለን ነው። በጣም ጎበዞች፣ እግዚአብሔር ያክብራችሁ፣ ቃለ ሕይወት ያሰማልን። እንግዲህ ስለነበረን ጊዜ እግዚአብሔር አምላካችን ስም የተመሰገነ ይሁን። ኔክስት አንድ ራውንድ ይቀራል። እሱን ደግሞ በቅርብ እናሳውቃችኋለን። 3ኛ ዙር ደግሞ 6 ሰዎች አሉ፣ እነሱ ደግሞ ይወዳደራሉ ማለት ነው። እናመሰግናለን። እግዚአብሔር ይስጥልን። እናቱዬ በድጋሚ ቃለ ሕይወት ያሰማልን። ሀኖሴም ዝማሬ መላእክት ያሰማልን። ኪዩም ቃለ ሕይወት ያሰማልን። ደስ የሚል ውድድር ነው። አይሆፕ 3ኞቹ ደግሞ ከእናንተ ብዙ ነገር ተምረው በደንብ ይዘጋጃሉ ብለን ተስፋ እናደርጋለን። 3ኛው ዙሮቹ ከዛ የመጨረሻው ነው ደግሞ በጣም ወር በቃ ደስ የሚለው አይደል? እናቱ ራሱ ኤገር ሆኖ እየጠበቅ ያሉ አይ ቲንክ ፋይናል ላይ ነው ምን አይነት እንትኖች እንደሚመጡ ወንድሞች እንደሚመጡ እንትን ይባላል። እና እንግዲህ እንደተለመደ ውጤት ግሩፕ ላይ ነገ ፖስት ይደረጋል በተለመደው ሰዓት። እንደዛ እናደርጋለን። ሌላ ተጨማሪ የምትሉት ነገር ካለ እናቱ እየበሉ ናቱሻ ግን ትለያለህ። ብቻ ምንም ማለት አንችልም። እግዚአብሔር ያክብርልን። እኔ ራሴ ልፈነዳ ነው ልውጣ በቃ። እና በጣም ወዳችኋለሁ። በጣም ደስ ይል ነበር በጣም እና የሆነ ሰዓት እኔ እና ኪዩ ያወራነውን ቶ ብቻ እና ምንድነው በጣም ደስ ይላል። በቃ ሁሉም ሲመልሱ ምናምን ዲስታይ ምናምን ጠንካሮች ናቸው። ቅድም እንደተባለው የባለፈውም የአሁኖቹም በጣም ጠንካሮች ናቸው እና ስፔሻሊ የአሁኖቹ ደግሞ ብቻ ተዉት በጣም ጠንካሮች ናቸው እና እግዚአብሔር በእውነት ይጠብቃችሁ እና ደግሞ ከዚህ በላይ ደግሞ እንድትበረቱ ነው የምንፈልገው ምናምን እና እኔ ሉጣ ሰዎች እናንተም ደግሞ በጣም ደስ ይላል። ያው ባለፈው ስላለን እግዚአብሔር ያግዛችሁ። እናንተንም ኪሄኒ ሁላችሁ እዛ ግሩፕ ላይ ጥረታችሁን እውነት እግዚአብሔር ያንና ያግዛችሁ። በቃ ናትሻ እናወራለን እዛ ላይ በቃ እንትን በላ አክቲቭ አድርገን እንደ ባለፈው ነገ ምናምን ማለት ነው። አሽሩ ነው አረ ግሩፕ ነው እንጂ የቴሌግራም ግሩፕ ነው እንድናወራበት